ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን በኢጣሊያ በረሃዎች ሻምበል አብዲሳ አጋ በአርበኝነት ጀብዱ የሰራ ኢትዮጵያዊ ታሪክ ከተሰኘው በራሳቸው በጀግናው አብዲሳ አጋ በ2004 ዓ.ም ተጽፎ የታተመውን የሻምበል አብዲሳ አጋን አስደናቂ ጀብዶችና ወታደራዊ ገድሎችን የዳሰሱበትን እጅግ አስገራሚ ታሪኮች የተካተቱበትን የህይወት ታሪካቸውን እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። አብዲሳ አጋ እባላለሁ። የተወለድኩት 1911 ዓ.ም በወለጋ ጠቅላይ ግዛት ውስጥ በነጆ ኪዳነ ምህረት ቤተክርስቲያን ቀበሌ ነው። በዚሁ ቤተክርስቲያን ስመ ክርስትና ተሰጥቶኝ በመጠመቅ የኦርቶዶክሳዊት ሃይማኖት ተከታይ ሆንኩኝ። 1918 ዓ.ም በነጆ ቀበሌ ይገኝ በነበረው በአባ ገብረ ማርያም የግል ትምህርት ቤት ገብቼ የአማርኛ ጽሕፈትና ንባብ እንዲሁም የቅኔ ትምህርት ተማርኩኝ። ከዚያም 1920 ዓ.ም ከአንድ የሚስዮን ትምህርት ቤት ገባሁና የእንግሊዘኛ ትምህርቴን ቀጥዬ ሳለ 1923 ዓ.ም አባቴ ወደ ነቀምቴ አውራጃ ይዘውኝ ሲሄዱ የጀመርኩት ትምህርት ተቋረጠብኝ። ከዚህ በኋላ በነቀምት እንዳለሁ አንድ አጋጣሚ ተፈጠረ። ይኸውም አጋጣሚ ከትውልድ ሀገሬ ለመውጣት ምክንያት ከመሆኑም በላይ ለኑሮ ዕድሌም በር ከፋች ሆኗል። በልጅነቴ የደረሰብኝ ድንገተኛ አጋጣሚ አሳዛኝ ነበር። ምናልባት በዚሁ ምክንያት እንደሆነም አላውቅም፣ በተፈጥሮ ዕድሌ ሳማርር ለመኖር የተገደድኩት። ዋናው የህይወቴ ታሪክ እንዲህ ሲል ይጀምራል። ጊዜው 1924 ዓ.ም ሲሆን ወሩንና ሰዓቱን ለይቼ አላስታውስም። በዚህ ወቅት እኔ የ12 ዓመት ልጅ ነበርኩ። አባቴ ከታላቅ ወንድማቸው ጋር በርስት ጉዳይ ጸብ ነበራቸው ይላሉ። በዚሁ ጸባቸው የተነሳ ወንድማቸውን በጦር ስለገደሉት ተይዘው ነቀምቴ ወህኒ ቤት እንዲታሰሩ ተደረገ። ነገሩ እጄን በእጄ እንደተበላ በመሆኑ በእኔና በእናቴም ላይ ከባድ ሁለት ሐዘን ወደቀብን። እንደተናገርኩት ዕድሜ የ12 ዓመት ነበር። ሆኖም የዕድሜ ማነስ የአባቴን ሕይወት ለማትረፍ ከመታገል ወደ ኋላ እንዳሸገሽግ አላስገደደኝም። ከዚህም የተነሳ ከሌሎች ዘመዶቼ ጋር የሀገር ሽማግሌዎች ተሰብስበን የሟቹን ቤተ ዘመዶች ይቅረቡልን በማለት ለአባቴ ይቅርታ እንዲደረግለት ልመናችንን አቀረብን። የአጎቴ ወገኖችም ምንም እንኳን በአሟሟቱ ቢጸጸቱ በድጋሚ የኔን አባት አስገድለው መቅበር አልመረጡም። ስለዚህ ነገር ሳናበዛ ይቅር ለእግዚአብሔር ተባባልን። የሚቀጥለው እርምጃ በሟችና በገዳይ ቤተሰቦች መካከል እርቅ መውረዱን ለፍርድ ቤቱ አስረድቶ አባቴን ከእስር ማስፈታት ነበር። በዚህም መሰረት በመጀመሪያ የሟቹ ቤተሰብ ምረናል ሲሉ በማረጋገጥ ነቀምቴ ፍርድ ቤት ተገኝተው ቃላቸውን በጽሑፍ አስፈርመው በፊርማቸው አጸኑት። ይህ ሲሆን ለኔም ለእናቴም የተሰማን ደስታ የላቀ ነው። በዚህ ጊዜ አባቴ ወደ አዲስ አበባ ተላልፈው ስለነበር ፍርድ ቤቱ ይህንን የቤተሰቡን መተማመኛ ከሸኚ ደብዳቤ ጋር ወደ አዲስ አበባ የሚልክ መሆኑን ገለጸልን። ስለዚህ እኔና እናቴ ቀድመን አዲስ አበባ ለመገኘት አገር ጥለን ቁርበት ጠቅልለን ተነሳን። ጉዟችን አድካሚ ቢሆንም አልተሰማንም። ቀን በእውኔ የማስበው ሌሊት በህልሜ የማልመው አንድ ነገር ብቻ ነበር። ያንን አባቴን፣ ያን የሚያፈቅረኝን፣ አዎ ያንን ብለየው የሚከፋውን አባቴን ከእስር ለማስፈታትና አሁንም አባባ እያልኩኝ እንድከተለው የላቀ ምኞት አድሮብኛል። ቁመናው ባይኔ ላይ ይሄዳል። ጨዋታውና ፈገግታው ትዝ ሲለኝ እንባ ያንቀኛል። ማን ያውቃል የአምላክን ነገር፣ ምናልባት አሁንም በነፃ ተለቆልኝ ካጠገቤ ቆሞ በዚያው ሁኔታ ያነጋግረኝ ይሆናል። አሁንማ ጉዳዩ አልቋል፣ ዳኞቹም ግድ የለም ብለውናል። ታዲያ ምን ያሰጋኛል እያልኩ ሳስብ ውዬ አድራለሁ። አዲስ አበባ ስንደርስ ግን ነገሩ ተለውጦ ብርሃኑ ጨለማ ሆነብኝ። ያሰብኩት ቀርቶ ፍጹም ይደረጋል ያላልኩት ተፈጽሞ አገኘሁት።
ከአዲስ አበባ ስደርስ የክቡር ደጃዝማች ሀብተ ማርያምን እንደራሴን አገኘኋቸውና ከሟቹ ዘመዶች ጋር በነቀምቴ ፍርድ ቤት ቀርበን በእርቅ መለያየታችንን የእርቁም ስምምነት በነቀምት ፍርድ ቤት በኩል ወደ አዲስ አበባ መተላለፉን አስረዳኋቸው። ግን እኔ እንዳልኩት አልተፈጸመም። ለካስ በዚህ ፈንታ ፍርድ ቤቱ የሟቹ ወገኖች አንታረቅም ብለዋል የሚል ደብዳቤ አስተላልፎ ኑሮ ይህንኑ ነገሩኝ። እንዴት? እኔው ራሴ ቀርቤ በተገኘሁበት የተፈጸመውን እንዴት ይክዱኛል? ፍላጎታቸው አባቴን ሊያስገድሉብኝ ነው እያልኩኝ እንባዬ እየፈሰሰ ሲጮህ የደጃዝማቹ እንደራሴ ልጄ የ4 ቀን ጊዜ ብቻ ስጠኝና እንደሚሆን አደርጋለሁ አለኝ። 4 ቀናት በዚያን ጊዜ ለኔ ሩቅ ነበር። ብቻ ምን ይደረግ፣ ሌላ ምርጫ አልነበረኝምና ለመታገስ ቆረጥኩ። በማግስቱ ግን መርዶዬን ተከናነብኳት። አባቴ መገደሉን ሰማሁ። ይኸው ነው ያ ሁሉ ሩጫ፣ ያ ሁሉ ድካም፣ ያ ሁሉ ምኞት፣ ያ ሁሉ ተስፋ በዚህ ላይ አበቃ። የድካሜ ውጤት ሁሉ መጨረሻው ሐዘን እንደሚሆን ምናልባት ይህ የመጀመሪያው ምልክት ይሆን እንጃ። እስኪ ከዚህ በኋላ የቀጠለውን ታሪክ ላውጋችሁ። እዚህ ላይ ባላምባራስ ገብረ ኢየሱስ ካራዩና ባለቤታቸው በዚያ ጊዜ ከኔና ከናቴ ጋር የተቀበሉትን ፈተና ሳላስታውስ አላልፍም። ከአምላክ ብድር ይግባቸው። ምንም እንኳን የአባቴ ሐዘን ከልቤ ባይጠፋ የወደፊት ሕይወቴን መስመር ለማስያዝና ወደ ዕለት ተግባሬ ለመሰማራት በማለት በገነት በተቋቋመው የቀዳማዊ ኃይለ ሥላሴ ጦር ትምህርት ቤት ለመቀጠር ወሰንኩኝ። በወታደርነት ሀገሬን ለማገልገል የነበረኝ ቅን ምኞት ለግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለማመልከት እድል ስላጋጠመኝ ወደዚሁ ትምህርት ቤት ገብቼ እንደማር ሲፈቀድልኝ በባሻ ኤፍሬም በየነ ባልደረባነት ለክቡር ኮሎኔል በላይ ኃይለ አብ ተነግሮልኝ ትምህርቴን ጀመርኩኝ። ይሁን እንጂ ዕድሜ ገና 14 ዓመት ስለነበር ክቡር ኮሎኔል በላይ ጋር ለጥቂት ጊዜ አብሬ እንድቆይ ተደረገ። ክቡርነታቸው በዚያን ሰዓት የቦይ ስካውቶች ኃላፊ ሲሆኑ እኔም የተደለደልኩት በዚሁ ክፍል ነበር። የመጻፍና የማንበብ የእንግሊዘኛ ቋንቋ የእግረኛ ሰልፍና የከባድ መሳሪያ ተኩስ ትምህርት ቢሰጠኝም የኔን የተለየ ተሰጥኦ የከባድ መሳሪያ መፍታትና መገጣጠም እንዲሁም የልዩ ልዩ መሳሪያዎች ተኩስ ነበር። ይህንን ትምህርት እንዳጠናቀቅኩ የ10 እልቅና ማዕረግ ተሰጠኝ። ወዲያው 1928 ዓመተ ምህረት በፋሺስት ኃይል ኢትዮጵያ ስትወረር በወለጋ የገባውን ጠላት ለማጥቃት ሙሉ የገነት ጦር በኮሎኔል በላይ መሪነት ነቀምቴ ወደ ደጃዝማች ኃይለ ማርያም ዘንድ ሲሄድ እኔም ከዘማቾቹ አንዱ ነበርኩ። ከዚያ ለመድረስ ስንጓዝ ጠላት በአውሮፕላን መጥቶ ቦኒያ ላይ አረፈ። ሌሊት ጠላት ወዳረፈበት ተጠግተን አደረን። ሲነጋ ጦርነት ገጠምንና 5ቶቹን የጠላት አውሮፕላኖች ስናቃጥል አንዱ ብቻ ሊያመልጥ ቻለ። ጉዞ ቀጥሎ ነቀምቴ ገባን። እንደገናም ከነቀምቴ ወደ ግንቢ፣ ከግንቢ ጮሊጌራ አምርተን ከዚህ ላይ ከራስ ልዑል እምሩ ጦር ጋር ተገናኘን። ሁለቱም ክፍለ ጦር በአንድነት እየተጓዙ ጎጀብ ስንደርስ ድልድዩ ፈርሶ ስላጋጠመን ለጊዜው ሰራዊቱ ከዚያ እንዲያርፍ ተደረገ። በአራተኛ ቀን ጠላት ዙሪያውን ከበበን። ከ3 ሰዓት ያላነሰ ውጊያ ቀጥሎ ከሁለቱም ወገን ከፍ ያለ ጉዳት ከደረሰ በኋላ ጠላት ዙሪያውን ከመክበብም በላይ የያዘው ስፍራ ለማጥቃት ስላመቸው የኛ ሰራዊት ተበታተነ። እድለኛ የሆነው ሲሰደድ ገሚሱም ከልዑል ራስ እምሩና ከኮሎኔል በላይ ጋር ተማረከ። እኔም በ2 ጥይት ቆስዬ ስለነበር ከሌሎች ቁስለኞች ጋር በቃሬዛ ወደ ቦንጋ ተወሰድኩኝ። ከ3 ወር ሕክምና በኋላ ግን እኔና አብረውኝ የነበሩት 30 ወታደሮች ጅማ ወህኒ ቤት ያስገቡን። በዚህ ወህኒ ቤት 1 ወር ተኩል እንደቆየን አዲስ አበባ አምጥተውን በመካከለኛ ወረዳ በተለይ ዶሮ ማነቂያ ከተባለው ሰፈር በነበረው ወህኒ ቤት ውስጥ 2 ወር አሰሩንና በኋላ በቁም እስር ለቀቁን። 6 የምንሆነው በጉለሌ የማሆይ ደስታ ቤት ተከራይተን ተቀምጠን ሳለ አንድ ቀን የተኩስ ድምፅ ሰማን። ዕለቱ የካቲት 12 ቀን 1929 ዓመተ ምህረት ሲሆን የተኩሱ መነሻ ምክንያት ያው የግራሲያኒ መቁሰል ነበር። 3 ኢጣሊያኖችና ሌሎችም አድራሻችንን የሚያውቁ የሀገራችን ሰዎች መጥተው እየነዱ ከዚያው ፊት ከነበርንበት ወህኒ ቤት አስገብተውን መጀመሪያ የቃል ምርመራ አደረጉልን። ቀጥለው እያንዳንዳችንን
በየክፍሉ አስረው ሲገርፉና ሲደበድቡን አድረው በማግስቱ የቀሩትን 42 ወታደሮች እየሰበሰቡ አምጥተው የኛኑ የመሰለ ድል እንዲያገኙ አደረጓቸው። የደረሰብን ድብደባና ግርፋት ሰው ይችለዋል የሚባል አልነበረም። እጃችን የፊጥኝ ወደ ኋላ ታስሮ የዛፍ ፍልጥ እንጨት በላያችን ሲያልቅ ጥፊና ጡጫ ሲወርድብን ከቆየ በኋላ ያኮርማጅ ግርፋቱ ይቀጥል ነበር። ገራፊዎች ክንዳቸው ሲዝል እያረፉ ምርመራውን በዚሁ አይነት ለ2 ቀናት ሲያከናውኑ ቆዩ። በአራተኛው ቀን በመኪና ጭነው ወደ ምጽዋ ወሰዱን። ከዚያም በመርከብ ተሳፍረን ሞቃዲሾ ስንደርስ ደናኔ ወህኒ ቤት ከተቱን። በደናኔ ወህኒ ቤት በብዙ ሺህ የሚቆጠሩ ሴትና ወንድ ኢትዮጵያውያን እስረኞች ነበሩ። ካየናቸው ይበልጥ ሌሎች ብዙዎች እንደነበሩ ብንሰማም በድብደባ ብዛት፣ በጥይት በረሃብና በበሽታ ማለቃቸውን ተረዳን። እኛም ወደዚያው የተወሰድነው ለዚሁ መከራ ነበርና ዱላውና ግርፋቱ ይወርድብን ጀመረ። 18ቱን የገነት ልጆች ግን ከመካከላችን መርጠው ረሃብና መጎሳቆል ባደከመው ጉልበታቸው የራሳቸውን መቀበሪያ ጉድጓድ ካስቆፈሯቸው በኋላ ከዚያው ጉድጓድ ውስጥ እያቆሙ በጥይት ፈጅተው አፈር መለሱባቸው። ይህን ሁሉ ስቃይ የቻልነውና ከጥይት የተረፍነው 30 የገነት የጦር ወታደሮች፣ ሌሎች ሴቶችና ወንዶች ኢትዮጵያውያን እንዲሁም ከሌላ ሀገሮች የመጡ እስረኞችን ወደ ኢጣሊያ ለመውሰድ በመርከብ ጫኑን። የመርከብ ጉዞ ከወህኒ ቤቱ ከነበርንበት ሁኔታ የተሻለ አልነበረም። በተለይም ሲዩዝ ካናል ስንደርስ የእንግሊዝ ፖሊሶች ለምርመራ ወደ መርከቡ ሲመጡ እስረኞቹን ከመርከቡ የከሰል ማኖሪያ ክፍል ውስጥ አግብተው ዘጉብን። የእሳቱ ግለት፣ የፀሐዩ ሙቀት፣ የአየሩ በጢስ መታፈን መፈጠርን የሚያስጠላ ነበር። ደግነቱ መርማሪዎቹ ሲወርዱ እኛም ከዚያች ክፍል እንድንወጣ ተደረገ። ከ3 ቀናት በኋላ ናፖሊ ስንደርስ 30ዎቹን የገነት ልጆች በአውቶቡስ ጭነው እኞኖ ከተባለ የእስረኞች ሰፈር ከተቱን። ይህ ቦታ ለጊዜው ለእስረኞች ማረፊያ እንዲሆን የተሰራ ቁመቱ 5 ሜትር በሆነ የሽቦ አጥር የተከለለ ሲሆን እስረኞቹም የሚኖሩት ከእንጨትና ከብረት ከተሰሩ ቤቶች ውስጥ ነበር። ወህኒ ቤት ብዬ ልጠራው ያልሞከርኩበትም ምክንያት ለጊዜው ለጦር እስረኞች እንዲሆን ተጣድፎ የተሰራ በረት እንጂ ቋሚ ሆኖ እንዲያገለግል ታስቦ የታነጸ ባለመሆኑ ነው። የወህኒ ቤቱን የሽቦ አጥር ቀርቦ ከእስረኞቹ ጋር ለመነጋገር ማንም ተላላፊ አይሞክርም። አንዳንድ ደፋር ሲገኝም ወዮለት። ተላላፊ የውጭ ዜጋ ከሆነ ውጭ እስር ቤት ይታሰራል። ከእስረኞቹም አንዱ በመንገድ ከአጥር ውጭ የሚተላለፍ መንገደኛ ለማነጋገር ቢሞክር ለተወሰነ ጊዜ በተዘጋጀችው ክፍል ውስጥ እንዲሰነብት ይገደዳል። የእስሩ ሰፈር ቀን ቀን ይበርዳል፣ ማታ ማታ ደግሞ ይሞቃል። የኛም የእስር ሰፈርና የናፖሊ ከተማ ትይዩ በሆነ አንጻር ላይ ናቸው። እስር ቤቱ ከከተማዋ ወጣ ባለ ቦታ ላይ ሲገኝ ከምስራቅና ከምዕራብ በሁለት ትላልቅ ተራሮች የተከበበ እርሻ ይታያል። ከእስር ቤቱ ወጥተው የሚሄደው የመኪና መንገድ ይህንኑ እርሻ ሰንጥቆ ያልፋል። በስተምዕራብ ካለው የተፈጥሮ ፍል ውሃ አቅራቢያ አንድ ትምህርት ቤት ተሰርቷል። በስተሰሜን የሚታዩትን ግን በእስር ቤቱ አቅራቢያ የሚገኘውን ባህር በመክበብ የተሰሩ ታላላቅ ሕንፃዎችና አፈር እያቀለጠ ብረት የሚያወጣ ፋብሪካ ነው። በኞኖ እስር ሰፈር እንዳለሁ ጣሊያንኛ መነጋገር ደህና አድርጌ ቻልኩኝ። አንድ ቀን የእንግሊዝ አውሮፕላን መጥቶ በአረብኛ በእንግሊዘኛና በፈረንሳይኛ የተጻፈ ወረቀት ሲበትን ጥቂቶቹ ከእስር ሰፈር ውስጥ አረፉ። እኔም አንዲቷን አገኘሁና ደበኳት። ለካስ ሌሎች እስረኞች አይተው ኑሮ ለሰፈሩ ዘበኛ ገለጹለት። በመከራ ጊዜ ሰዎች ይተዛዘናሉ ሲባል ሰማ ነበር። ነገር ግን እንደሰማሁት አልሆነም። በመከራ ላይ የወደቁ ሰዎች ቢተዛዘኑም ሁሉም የየራሱን ሕይወት አብልጦ እንደሚወዳት በዚያን ሰዓት መገንዘብ ቻልኩኝ። ሆኖም እኔን አሳልፎ በመስጠት ራሱን ነፃ ለማድረግ ያሰበው እስረኛ እንደኔው መንገላታት እንጂ አስተያየት ሳይደረግለት ቀረ። መልእክቱ የተነገረው ዘበኛ መጥቶ ከፊቴ ተገተረ። ያ ቀድሞ ኖራ የሚመስል መልኩ አሁን ሳምባ መስሏል። የአይኑና የግንባሩ ሁኔታ በእኔ ላይ ምን ያህል ጥላቻ እንዳደረበት ነገረኝ። ቢሆንለት ወዲያውኑ አንቆ ቢገድለኝ የሚከፋ አይመስልም። ጽሑፉን ቶሎ በል ጽሑፉን አምጣ አለኝ። ከኪሱ ያውጥቼ ሰጠሁት። አልበቃውም። ይህችን በግራ እጁ አዛወረና መዳፉን ዘርግቶ ጣቶቹን እጥፍ ዘርጋ በማድረግ ቶሎ በል ሌላውን አምጣ ሲለኝ ራሴን እያወዛወዝኩ ይኸው ብቻ ነው አልኩኝ። ደርሶ ላይ ጠቅመው ንዴቱ ገንፍሎ በጫማው ረገጠኝ። እኔስ ማን ነኝ?
ኢትዮጵያውያን ለክብራችን ከእርሱ የበለጠ ስሜት እንዳለን ገና አልተገነዘበውምና እጆቼ ከሰንሰለት ነፃ ወጥተው ስለነበር ትምህርት እንድሰጠው ኢትዮጵያዊነት ያስገደደኝ። በነበረኝ የጎልማሳ ኃይል ከጆሮ ግንዱ ስር 2 ጊዜ በጡጫ በነጠርቀው ከእግሬ ስር ተፈጠፈጠ። የዘበኛውን አወዳደቅ እስረኞቹ ሲመለከቱ ድፍረቴ በፍርሃት እንዲዋጡ አደረጋቸው። ሌሎች የፋሺስት ዘበኞችም እየሮጡ ሲመጡ ከቆምኩበት ሳልነቃነቅ ጠበቅኳቸው። በብዛት በላይ ተረፈረፉብኝና እጆቼን በካቴና ውስጥ አስገብተው ከነበርኩበት ፎቅ ወደ ታች ቢለቁኝ በትከሻዬ ከመሬት አረፍኩኝ። ትከሻዬም ደቀቀ፣ ጉልበቶቼም ተላላጡ። በዚያን አደጋ የደረሰብኝን የቁስል ጠባሳ እስከ ዛሬ ስመለከት ሕሊናዬ በሐዘንና በትካዜ ሲመሰጥ፣ በሌላ በኩል ደግሞ በኢትዮጵያዊነቴ እኮራለሁ። እንዴት ሰው በሰው እንዲህ ይጨክናል? ምናልባት ለሀገሩ ባዳ ለሕዝቡ እንግዳ በመሆኔ ይሆን? ምናልባትም እኮ ጥቁረቴና ባይተዋርነቴ በእነሱ ዘንድ እንደ ዱር አውሬ አስቆጥሮኝ ይሆናል። ይሁን እንጂ በአውራሪስም ቢሆን እስከዚህ የሚጨክን ሰብአዊ ፍጥር እንዴት ሊኖር ይችላል? አለ ወይም ነበር ከተባለ እርሱም ከአውሬ የተሻለ አይደለም ማለት ነው። ይህን የመሰለ ጉዳት ከደረሰብኝ በኋላ ታዝኖልኝ ሕክምና የሚደረግልኝ መስሎኝ ነበር። ግን እንዲያውም ያለሁበት የእስር ሰፈር እንዲለወጥና በጠበቀ ስርዓት እንድቀጣ ስለተወሰነ ቀኑን በማላስታውሰው ዕለት ወደ ናፖሊ ቦጆሪያሊ ወህኒ ቤት ተወሰድኩኝ። ቦጆሪያሊ እስር ቤት ውስጥ የነበረው የእስረኛ ብዛት እጅግ የበረከተ ሲሆን የብዙ ሀገር ዜጎች ነበሩበት። የኢትዮጵያ፣ የእንግሊዝ፣ የአረብ፣ የፈረንሳይ፣ የዩጎዝላቪያና የሌላ አገር እስረኞችም ነበሩ። ከኢትዮጵያውያኑ መካከል ካሳዬ፣ አብጤ፣ አሰፋ በለውና ካርሎ አባ መጋል ከተባሉት ጋር ዘወትር እንገናኝ ነበር። በቦጆሪያሌ እስር ቤት ከሁሉም የማይዘነጋኝ በየቀኑ የሚወጣው የእስረኞች ሬሳ ብዛት ነበር። ምክንያቱ በሽታ ቢሆንም አስፈላጊው ሕክምና ስላልቀረበ በቀን ብቻ እስከ 200 ያህል ሰው ይሞታል። ምናልባት ስንቅ ከማቅረብ በበሽታ ማለቃችን ተመርጦም እንደሆነ አልገባኝም። ግን ምንም እንኳን እኔ ካለሁበት ክፍል ብቻ በቀን 2 እና 3 ሬሳ ቢወጣ ፈጣሪዬ ከልሎኝ እኔን ጉንፋን እንኳን አልያዘኝም ነበር። እንዲያውም በአምላኬ ረድኤት ሰውነቴ እየፋፋ ሄደ። ከዚህ እስር ቤት እንዳለን ሁለተኛው የዓለም ጦርነት ተነሳ። ጦርነቱ እየተፋፋመ ሲሄድ በኢጣሊያ ወታደሮች መካከል መርበድበድ፣ ሽብርና አለመተማመን መፈጠሩን በአቅራቢያችን ከነበሩት ዘበኞችና ሹማምንቶቻቸው ሁኔታ መረዳት ችለን ነበር። ከዚህ ሁሉ በላይ እኛ የነበርንበት የእስር ሰፈር አስጊ መስሎ ስለታያቸው ሌሊት በሚያልፍ ባቡር እስረኞቹን በሙሉ በሰንሰለት እያቆራኙ ከናፖሊ ወደ መካከለኛ ኢጣሊያ ማጓጓዝ ጀመሩ። እስር ቤቱ የሚገኘው በተለይ በሌቼ ወረዳ ትሪያ ቀበሌ ቪላ አስባዳ ከተባለ ቦታ ካምቦ ኢንተርናቴ የተባለ ነበር። ለጊዜው እስረኛ በመሆኔ የሁኔታውን ፎቶ ባለማግኘቴ ይጸጽተኛል። በጠቅላላው ጉዟችን አሳዛኝና አሰቃቂ ነበር። መራመድ የተሳነው አንዳንድ እስረኛ እየወደቀና ወደ ፉርጎ ሲያመራ በግፊያው መካከል እየተረጋገጠ ሕይወቱን አጥቷል። ሌሎችም ለሕመማቸው ሳይታዘንላቸው የዘበኞች እርግጫና የሰደፍ ጉሸማ የደረሰባቸው ብዙዎች ነበሩ። ያም ሁሉ ሆኖ በናፖሊ ከተማ ውስጥ የከበበን ሲቪል ሕዝብ ገሚሱ ሲተፋብን ክንዳቸውን ወደ አየር እያወጡ በዛቻ የደነፉብንን ወጣት ፋሺስቶች አልዘነጋቸውም። እኔም ዕድሜ ገና 18 ዓመት ስለነበር ንዴት ፈጥኖ እየተሰማኝ አንድ ቀን ዕድል አጋጥሞኝ ከእስራት ለማምለጥና ይህን ሁሉ ዓመፅ የሚፈጽምብኝን ፋሺስቶች በመፍጀት ብድሬን ለመመለስ መመኘት እንጂ ለዚህ ዓለም ኑሮ አምሮት አልነበረኝም። እንደ ሰርዲን በየፉርጎ ታጭቀን በሩ ከተዘጋብን በኋላ ባቡሩ ጉዞውን ቀጠለና ትሪያ ከተባለው እስር ሰፈር ደረስን። ከዚያም እንዲሁ ከልዩ ልዩ አገር የመጡ የፖለቲካ እስረኞች ጋር እንድንቀላቀል ተደረገ። ውለን ስናደር አብረውኝ ከእስር ቤቱ የሚገኙትን አንዳንድ ኢትዮጵያውያን እየፈለኩ ከነሱ ጋር ሐሳብ መለዋወጥ ሲጀምር ጠባቂዎቹ ዘበኞች ከባድ ጥርጣሬ ያደረባቸው፣ ጥብቅ ተከታታዮችም እንዲያደረጉብኝ ተረዳው። ሆኖም ከሀገሬ ሰዎች ጋር የማደርገውን ግንኙነት አላቋረጥኩም። ከዚህ የተነሳ ለወደፊቱ ከማንም እስረኛ እንዳልገናኝ በማለት አጃቢ እንዳይለየኝ ታዘዘ። ይመስለኛል ብቸኝነት ለሐሳብና ለመመራመር ይረዳል። ብቻዬን ሆኜ ሐሳቤን ሳውጣና ሳወርድ
አንድ መላ ፈጠርኩኝ። ከሰው ሳልነጋገር ከአንድ ክፍል ውስጥ ተዘግቶብኝ መዋል እጅግ አድርጎ አስመረረኝ። ስለዚህ ዘበኞቹ ወደ ውጪ ሊያወጡኝ በመጡ ቁጥር አሞኛል፣ የህመሜን አይነት አላውቀውም እላቸውና ጥቅለል ብዬ እጋደማለሁ። ይህ በመጀመሪያ ጊዜ የወሰድኩት የለሰለሰ እርምጃ ነበር። ከሐሳቤ ጋር የምሟገትበት ሌላ ዓላማ ደግሞ አቅጃለሁ። እርሱን ለመፈጸምም ተቻኮልኩ። ልቤ ሲመታ ይሰማኛል። ጊዜው አሁን ነው ያልኩባት ሰዓት ደረሰች። ለመንፈሴ ከዛሬ ጀምሮ እብድ ነኝ ስል ራሴን በራሴ አታለልኩት። አዎ እብደት ባይሰማኝም ከዛሬ ጀምሮ እንደ እብዶኜ ራሴን ከዚህች ጨለማ የሆነች ምድራዊ ገሃነም ውስጥ ማውጣት አለብኝ። የክፍሏ መዝጊያና መስኮት በተላላፊ የብረት ዘንጎች የተጠፈሩ ቢሆንም በተደራቢ ከውስጥ በኩል በመስታወት ከውጪ በእንጨት የተዘጉ ነበሩ። የእብደቴን ምልክት ለማሳየት ስል በኩለ ሌሊት ላይ የመዝጊያውንና የመስኮቱን መስታወት በርግጫ እየደበደብኩ ከፍ ባለ ድምፅ እጮህ ጀመረ። ሌሊቱንም እንዲሁ ስጮህና ስፎክር አደርኩኝ። አንዳንድ ጊዜም ነገሩ ወደ ብስጭት እየተለወጠብኝ ከብረት ጋር ሲያታግለኝ መቼም እንዳይነጋ የለም የብርሃን ወጋገን ታየ። በ3 ሰዓት ገደማ ዘበኞቹ መጥተው እንደተለመደው እጆቼን በካቴና ካስገቡ በኋላ ትሪያ ወደ ተባለው ከተማ ከሚገኘው የአንጎል ሐኪም ቤት ወሰዱኝ። እጆቹ ይፈቱ ሲል ዶክተሩ አዘዘና እርሱ በመረጠልኝ ወፍራም ላስቲክ ክንዶቼን አስሮ ምርመራውን ቀጠለ። ነገሩን ለማስተማመን ያንኑ ሁኔታዬን መቀጠል አለብኝ በማለት እርሱ ሲስቅ እኔ አፍጥጫ ያዋለሁ፣ ሲቆጣ ደግሞ እየሳኩኝ አፌዝበታለሁ። አንዳንድ ጊዜም በሀገሬ ቋንቋ እየለፈለፍኩ ቀረርቶ በማሰማት እሞክራለሁ። የድካሜ ውጤት በከንቱ አልቀረም። አንጎሉ ተነክቷል ሲል ዶክተሩ የምስክርነት ቃሉን ሰጥቶ አንድ መርፌ አዘዘልኝ። ይጎዳኛል ብዬ መስጋትን እንጂ ይጠቅመኛል ብዬ ያለመንኩበትን መርፌ ከወሰድኩ በኋላ በመጣሁበት ሁኔታ ከነበርኩበት በዚያች አጸያፊ ክፍል ተመልሼ ተወሰድኩ። እነዚህ ጨካኞች አላመኑኝም መሰል ገና አልለቀቁኝም። ደግሞ ሌላ ማስተማመኛ መንገድ ማግኘት አለብኝ። እኒህ አውሬዎች የዋዛ ሰው ያገኙ መስሏቸዋል በማለት ሳመነታ ከስፍራው ደረሰን። ከዚያች እንደሞት በምትቀፍ እስር ቤት ስደርስ ወደ ውስጥ እንድገባ ዘበኞቹ እጄን ከካቴና ሲያላቅቁኝ ከመቅጽበት ካጠገቤ የነበረውን ዘበኛ በጡጫ ብየው ወዲያውኑ የመስታወቱን ስብርባሪዎች እየለቀምኩ ወደ ሌሎቹ ዘበኞች ስወረውር ሁለቱን አደማኋቸው። ማርሻሎ ቼስቴሊ ኤኔሪኮ የተባለው የዘብ አዛዥ ከ10 የሚበልጡ ጭፍሮቹን አስከትሎ ወደ እኔ መሮጡን ስመለከት በገዛ እጄ ተዘርሬ ወደኩና እንከባለል ጀመረ። እውነትም አሁን እብደቴን አወቁልኝ። 2 እግሮቼንና 2 እጆቼን ከታሰርኩ በኋላ ሁሉም በመሰላቸው አይነት ቁጭታቸውን ተወጡብኝ። ከባድ የመቁሰልና የመፈንከት አደጋ አደረሱብኝ። ፊቴም ከመመላለጡ ሌላ ከጭንቅላቴ በሚወርደው ደም ተሸፈነ። ቀጥሎ ማርሻሎ ወደ ትሪያ ካሪቤኝ የእስር ቤት ተወስጄ ከዚያው እየተመላለስኩ ሕክምና እንድቀጥል አዘዘ። አሁንስ በመርዝ መርፌ ወይም በጥይት ሳይገሉኝ አይቀሩም። ግን በማን ዕድሌ ከዚያች ምድራዊ ዝግ በሆነ መኪና ውስጥ እየተንገላታሁ እንደምንም ገሃነም ከተገላገልኩ አንድ ነገር ነው። ዙሪያውን ከካሪቤኝ እስር ቤት አደረሱኝ። የጣቢያው ሹም በጥላቻ መልክ ከፍና ዝቅ እያደረገ ተመለከተኝና ለጊዜው ለወንጀለኛ ምርመራ በተዘጋጀው አንደኛው ክፍል ውስጥ አስገቡትና ሌሊት ምርመራው ይቀጥላል የሚል ትዕዛዝ ሰጥቶ ሄደ። ወዲያው አንድ ወታደር በሰደፍ ሲገፋኝ ወደኩኝ። ተሸክመው ከአንድ አነስተኛ ክፍል ውስጥ ወረወሩኝ። አበሳዬ ገና አላለቀም። እንዲያውም ገና የተጀመረም አይመስልም ልበል። ይህች ክፍል ደግሞ ከዚያች ቀድሞ ከነበርኩባት የባሰች ሆና አገኘኋት። ሲወረውሩኝ የተፈጠፈጥኩበት የሲሚንቶ ጣውላ ውሃ ፈሶበታል። ያማነሰ ተብሎ ጣሪያው እየወረዛ ውሃ ያንጠባጥባል። ብቆምም ብቀመጥም ብተኛም ቅዝቃዜው ልዩነት የለውም። በግምት ከምሽቱ 4 ሰዓት ሲሆን ከላይ የተጠቀሰው መኮንን ሲቪል ልብስ ለብሶ በውፍረትም በቁመትም ከኔ በጣም የሚበላልጡና እንደ ዱላ የተጠረቡ አለንጋዎች የያዙ ወታደሮች አስከትሎ የታሰርኩበትን ክፍል አስከፍቶ ሶስቱም ከውጪ እንደቆሙ አፍጠጣው ይመለከቱኝ ጀመር። ወገቡን በሁለት እጆቹ የጨበጠው ማርሻሎ ገና ሲያየኝ ይህ ጥቁር ገና አልሞተምና ሲል በመገረም መልክ ጠየቀ። ቀጥሎም በደም የተሸፈነ ፊቴን በጣቱ እያመላከተ በሰደፍ የተፈነከተውን ራሴን ሐኪሞች ዘንድ እንድታከም እንዲጻፍልኝ አዘዘ።
ከዚያች ክፍል ተወስጄ በትዕዛዙ መሰረት ሕክምና ተደረገልኝ። በዚህ ክፍል የሚገኘው ሐኪም ግን ቀደም ብሎ ፈጽሟል ተብሎ የተነገረው አድራጎቴ ሁሉ እርግጥ በእብደት ምክንያት መሆኑን ስለተጠራጠረ አምኖ ሊቀበለኝ አልቻለም። ብዙ የተደጋገመ ምርመራ ካደረገልኝ በኋላም ወደ ነበርኩበት ተመለስኩኝ። እስከዚህ ድረስ የኔ ዕድል ከሌሎች እስረኞች የተለየበትን ልረዳው አልቻልኩም። በጥይት እየተደበደቡ የሚሞቱት ብዙዎች እስረኞች ነበሩ። ሆኖም በእኔ ብቻ ልዩ ልዩ አስተያየት የሚደረግበት ምክንያት አይገባኝም። የፈጸምኩት ድርጊት ሁሉ ማንንም እስረኛ ለሞት የሚያበቃ ነበር። በሽታውም ቢሆን አልደረሰብኝም። ይሁንና ነገሩ እንደ ልዩ ትኩረት ቢሆንብኝም ፈጣሪን ዘውትር ሳላመሰግን አልቀረሁም። ለወደፊቱ ያሰበልኝን አላውቅምና በእርሱ የመንፈስ ተስፋ መጽናናት ስለቻልኩ ሁልጊዜ ተመስገን እለው ነበር። ሕክምና በተደረገልኝ በማግስቱ ጠዋት 4 ሰዓት ገደማ ላይ በአንድ ሹም በሚታዘዙ 4 ወታደሮች ታጅቤ ሌቼ አውራጃ ፍርድ ቤት ተወሰድኩኝ። ከችሎት ስቀርብ ያለምንም ጥያቄና መልስ ዳኞቹ የቀረበላቸውን ጽሑፍ ተመልክተው ሊቼ ዋና ወህኒ ቤት ገብቶ ከ2 ቀናት በኋላ ለፍርድ ይቅረብ የሚል ትዕዛዝ ሰጡ። ከ3 ቀናት በኋላ 2 እጆቼን ታስሬ እተባለው ፍርድ ቤት ቀረብኩኝ። አሁንም ምንም ጥያቄ ሳይደረግልኝ እኔም መልስ ሳልሰጥ እዚያው እነበርኩበት እስር ቤት እንድመለስና ከ3 ወር በኋላ እንድቀርብ ታዘዘ። እንግዲህ ይህ የመጨረሻ ዕድሌ መሆኑን ተረዳሁት። እጆቼን ታስሬ በጥይት ከምደበደብ ይልቅ ጠፍቼ ለመውጣት መሞከርን ወደድሁኝ። አዎ ይህንን ለማድረግ ብዙ የሚያዳግተኝ ችግር ያለ አይመስለኝም። የቀጠሮ ጊዜ 3 ወራት እንደመሆኑ አንድ የሚያመች መላ መፍጠር እንዴት ያውከኛል፣ ምናልባትም ይሆናል እያልኩኝ በሐሳብ ባህር ተውጬ በወህኒ ቤት ውስጥ ጥቂት ቀናት ቆየሁ። በተጨማሪም በእነዚህ ቀናት ውስጥ አብረውኝ ታስረው ከነበሩት ብዙ ዩጎዝላቪያኖች፣ እንግሊዞች፣ መስኮቦች፣ አሜሪካኖችና አረቦች ጋር መተዋወቅ ቻልኩኝ። በዚህ ጊዜ ሁሉ የእንግሊዝ አውሮፕላን ቀን ቀን እየመጣ በወህኒ ቤት አቅራቢያ የሚገኘውን መንደር በቦምብና በመትረየስ ሲደበድብ፣ ኢጣሊያኖች በየቤቱና በየቤተ ክርስቲያኑ ያኖሩት የጦር መሳሪያ ያለማቋረጥ ሲፈነዳና ሲጮህ ይውል ነበር። በወህኒ ቤቱም ውስጥ በእስረኞችና በዘበኞች መካከል የሚታየው ሽብር ይህ ነው ተብሎ የሚነገር አልነበረም። እንደ አጋጣሚ ሆኖ በተለይ ጁልዮ ታቺክ ከተባሉ የዩጎዝላቪያ ተወላጅ ናቸው። እርሳቸው እንዳጫወቱኝ በትውልድ ሀገራቸው ቤተሰብ ያላቸውና የኦርቶዶክስ ሃይማኖት ተከታይ ሲሆኑ ማዕረጋቸውም በዚያን ሰዓት የመቶ ልቅና ነበር። እንዲሁም 1.55 ቁመትና 40 ዓመት ዕድሜ ነበራቸው። በአርበኝነት ተግባራቸው ላይ ስለ ቆራጥ ጀግንነታቸውና ስለፈጸሙት ጀብዱ ወደፊት በምንገልጸው ታሪካቸው እናስረዳለን። እኔና ዩጎዝላቪያዊው ጁልዮ ታቺክ ወዳጅነታችን ፈጥኖ እየተቃረበ መሄዱን ስገነዘብ አንድ ቀን በተለመደው ሰዓት ለነፋስ ወጥተን ስንመለስ ከወህኒ ቤቱ ጠፍቼ ለመሄድ የነበረኝን ቁርጥ ሐሳብ ገለጽኩላቸው። ጁልዮ ታቺክ ንግግሬን በእርጋታ ካደመጡኝ በኋላ በጉዳዩ እንዲያስቡበት ጠየቁኝ። በማግስቱም እንዲሁ ከነፋስ ስንመለስ እንዲህ የሚል መልስ ሰጡኝ። ከዚህ እስር ቤት ቢቻልህ ለማምለጥ ባይቻልህ በሙከራው ላይ ለመሞት ባቀረብከው ሐሳብ እስማማበታለሁ። አንተ ለመሞት የቆረጥክ ሰው ከሆንክ እኔም እንዳንተው ለሞት የተዘጋጀሁ ቆራጥ መሆኔን እንድታውቀው ፈልጋለሁ። ብቻ ዋና ዓላማችን በሕይወት ለመጥፋት ስለሆነ ብዙ በቀደምት ልናስብበት የሚገባ ነገር አለ። አንደኛ በዚህ ወህኒ ቤት የታሰሩ እንደኛው የመሰለ ሐሳብ ያላቸው ዩጎዝላቪያኖችና ሌሎችም የፖለቲካ እስረኞች ስላሉ እቅዳችንን ለእነርሱም ብናማከራቸው አይከፋም። ጠፍተን ከወጣን በኋላ ቁጥራችን የበረከተ ቢሆን የተሻለ ይሆናል ለማለት ነው። ሐሳቡ መልካም ነው አልኳቸው። እኔም በበኩሌ ሆኖም እርሶ ያልተገነዘቡት አንድ ነገር አለ። ይኸውም የጊዜ ጉዳይ ነው። አንደኛ እንደሚመለከቱት ጦርነቱ እየተፋፋመ በመሄድ ላይ ስለሚገኝ ኢጣሊያኖች ቀለብ በማቅረብና እኛን ከማንቆጣጠረው ፈንታ ፈጅተውን ወደ ጦር ሜዳ እንደሚሄዱ ይወቁ። ሁለተኛ በየቀኑ የሚሰጠን የቀለብ ራሽን እየቀነሰ መሄዱን ያያሉ። ታዲያ የምንጠባበቀው በችጋር የምናልቅበት ቀን እስኪመጣ ነውን? እንደኔ ከሆነ ለሚመስሎት እስረኛ ጉዳዩን ያጫውቷቸውና በአስቸኳይ ከዚህ ወህኒ ቤት ጠፍተን እንውጣ የሚል አስተያየት ሰጠኋቸው። ከዚህ በኋላ እየተገናኘን በጉዳዩ ስንመክር ቆይተን የእንግሊዝ አውሮፕላኖች መጥተው ቦምብ መጣል በሚጀምሩበት ውድቅት ከዘቦቹ መሳሪያ ዘርፈን ለማምለጥና እስከዚያው ሁሉም የመሽሎኪያውን ዘዴ ለየራሱ እንዲያስብበት ተስማምተን ተለያየን።
ሁለታችን ግን ተኩሱና ሽብር እንደጀመረ ከክፍላችን ወጥተን የምንገናኝበትን ስፍራ ለይተን ወስነን ነበር። አንድ ቀን በ6 ሰዓት ላይ እንዲሁ በወህኒ ቤቱ ግቢ ውስጥ ስንዘዋወር አንዲት የእንግሊዝ አውሮፕላን በከፍተኛ ርቀት እየተገለባበጠች ስትበር ባየን ጊዜ የእንግሊዝ ጦር ወደ ኢጣሊያ መግባቱን ያለ ጥርጥር ተረዳን። ምክር የተከፋፈልነው ሁሉ ዛሬ ነገር እንዳላወቅ ነው። በዚያን ዕለት እስከ ቀኑ 10 ሰዓት ድረስ የአደጋ ምልክት ሲነፋ ስለዋለ በሽብርና በዋካታ ምድረ ግቢው ተናወጸ። በሁለተኛው ቀን እኩለ ሌሊት ላይ የእንግሊዝ አውሮፕላኖች ሳምቤሬ የተባለውን የጀርመን ጦር ወታደር ያለበትን ሰፈር መደብደብ ጀምረው 30 ደቂቃዎች ያህል እንደቆዩ እኛ ባለንበት ወህኒ ቤት ላይ ቦምብ መጣልና መትረየስ መተኮስ ቀጠሉ። በመትረየስ ለመምታት ያመችም ዘንድ የሌሊት መብራቶችን አከታትለው ጣሉ። ይሁን እንጂ ከወህኒ ቤቱ ዘበኞች በኩል አንድም የተኩስ መልስ ሲሰጥ አይሰማም። እንደመሰለኝ ብዙዎቹ ሲሸሹ፣ የቀሩት ደግሞ በየመጠጊያው ተከልለዋል። በዚህ ነፍስና ሥጋ በሚሟገትበት ወቅት አንድ ሐሳብ መጣልኝ። ያለሁበት የፎቅ ክፍል እስር ቤት መስኮት ከውስጥ ተከፋች ሆኖ ብረት የለውም። እስረኞችም ጠዋት ማታ የሚጠብቁት ከማማው ላይ ቆመው መትረየስና ባውዛ መብራት ብቻ በደገኑ ዘበኞች ነበር። ባልተፈቀደ ሰዓት ከእስር ቤቱ ወጥቶ የተገኘ እስረኛ መገደል ብቻ ነበረበት። ይሁንና አሁን ጊዜው ተለውጧል። ዘበኞቹም ራሳቸውን ለማዳን መከላከልን ትተው እስረኞቹን እንደማይጠባበቁ እምነት አደረብኝ። ስለዚህ የለበስኩትን ብርድ ልብስ እየተለተልኩ በቁጥር ካገኘሁት በኋላ አንዱን ጫፍ በመስኮት ላይ አስሬ ቁልቁል ወርውሬ በዚያ እየተሳብኩኝ ወረድኩኝ። መሬት እንደደረስኩ የቤቱን ግድግዳ ተደግፌ ግራና ቀኝ ባስተውል ጨለማው ምንም የሰው ምልክት ሊያሳየኝ አልቻለም። አጎንብሼ በፍጥነት በመሮጥ ጁሌዌታችን ጋር ለመገናኘት ወደ ዩጎዝላቭ እስረኞች ሰፈር ደረስኩ። ጥቂት አርፍጬ እንደቆየሁ በአነስተኛ ድምፅ ጁሌ ብዬ ስጣራ እርሱም እኔም በመጠበቅ ላይ ኑሮ በዳበሳ ወደ እኔ ቀርቦ ተገናኘን። እሱ እጄን ይዞ እየሳበ በደረታችን ስንጎተት ሄደን 5ቱን ዩጎዝላቪያውያን እስረኞችና እንዲሁም ካሳዬ አብጤ፣ ካርሎ አባ መጋል የተባሉትን ኢትዮጵያውያን እስረኞች ካሉበት ክፍል አውጥተን በወህኒ ቤት አጥር ሽቦ ላይ እየተንጠለጠልን ስንወርድ ዘበኞቹ ነቅተው ተኩስ ከፈቱብን። በዚህም ጊዜ ብዙዎቻችን ከአጥሩ ዘለን መሬት መድረስ ብንችልም የመትረየስ ሩምታ ተኩስ አንዱን ዩጎዝላቪያዊ እስረኛ ገና በመውረድ ላይ የነበረበት አጥር ላይ ገንጥሎ ሲያወርደው፣ እንዲሁም አቶ አሰፋ በለው የተባለው ኢትዮጵያዊ በጥይት ተመቶ ወዲያውኑ ሕይወቱ አለፈች። የተረፈው ግን መሬት ለመሬት በመሳብና አንዳንድ ጊዜም እየተነሳን በመሮጥ ወደ ሳምብችን አቅጣጫ ስንጓዝ አድረን በማግስቱ ጠዋት በግምት 4 ሰዓት ላይ ከአንድ ምድረ በዳ የሆነ ስፍራ ደረስን። ይህ ክፍለ ሀገር በረሃማ እንደመሆኑ መጠን ከረሃብ ይልቅ የውሃ ጥማት ይሰማን ጀመር። ሆኖም ጉዟችንን ቀጥለን ወደፊት እንዳመራን በአምላክ ፍቃድ አንድ ትልቅ ጅረት አጋጠመን። ሁሉም እያጎነበሰ የጥሙን ያህል ጠጥቶ ከረካ በኋላ እንደ ፍላጎቱ በመታጠብ ሰውነቱን አቀዘቀዘ። ጥቂት እፎይ ብለን ግራቀኝ ስንመለከት ከጅረቱ አቅራቢያ ከሚገኝ የሳር ሜዳ ላይ የሚግጥ የከብት መንጋ አየን። ወደዚያው እየተጠጋን ስንቃረብ የመንጋው ጠባቂዎች የሆኑ አንድ በፈረስ የተቀመጠ ሽማግሌና አንድ ልጅ እግር እረኞች አገኘን። ሁለቱም አንዳንድ የአውሬ ማደኛ ረሽ ከበረከተ ጥይት ጋር ይዘው ነበር። በመጀመሪያ ወደ ሽማግሌው ሰው ቀረብንና የሚበላ እህል እንዳላቸው ቢሰጡን ብለን ጠየቅናቸው። ሽማግሌው ሰው ብዙ አላመነታም። ያለ ብዙ ችግርና ቅሬታ ከፈረሱ ወርዶ የምግባቸውን ቅርጫት ረሽ ጠመንጃቸውንና ጥይታቸውን ወዳኖሩበት ቦታ እልፍ ሲል እኛም ተከተልነው። ወዲያው ቅርጫቱን ከፍቶ ለስንቅ የያዙትን 4 ኪሎ ዳቦና 2 ጠርሙስ የወይን ጠጅ ሰጥቶን ተከፋፍለን እንድንመገብ አዘዘ። በዚህ ጊዜ የተመለከትኩት የሽማግሌው ሁኔታ አሁንም ይታወሰኛል። ከመካከል ቆሜ የደረሰኝን የዳቦ ቁራሽ ስገምጥ በድንገት የኔና የሽማግሌው አይን ገጠመ። ግንባሩን ኮስተር አይኑን ትክ አድርጎ በመገረም አፍጥጦ ይመለከተኛል። እኒያ ትልቁ ደራሲ አቶ ከበደ ሚካኤል ቹሌ ስለተባለው የፋሺስት ተወላጅ በጻፉት ልቦለድ ታሪክ ውስጥ ከእስረኞች ጋር ሁሉም ዳቦ ጎርሰው ሲበሉ አየኋቸው፣ ጥቁሮቹም እንደ ሰው የሚለውን ቃል ሀገሬ ተመልሼ ከመጣው በኋላ ስመለከተው ታሪኩ እርግጥ ልቦለድ መሆኑ አጠራጠረኝ። ዳቦአችንን ጎርሰን የወይን ጠጃችንን በተራ በማፈራረቅ ደርሶን በመጎንጨት ዕቃዎቹ ሲጋቡ የእረኞቹን መሳሪያዎችና ፈረሶቻቸውን
ቢቻል በልመና ካልሆነ በግዴታ ለመንጠቅ ስንመክር ሽማግሌው ሰው ጥያቄ አቀረበልን። ስመለከታችሁ ከሩቅ አገር የመጣችሁ ይመስለኛል። መልካችሁም ቀለም የተለያየ ነው። ከየት ነው የመጣችሁት? እንዳልከው ከሩቅ አገር የመጣን መንገደኞች ነን። ቀለማችን ቢለያይም ሁላችንም የአንድ አገር ዜጋ የሆንን የጦር ስደተኞች ነን። ይልቅ አሁን የምንሄድበት ሀገር ገና የብዙ ቀናት ጎዳና የቀረው ስለሆነ ፈረሶቻችሁንና እረሻችሁን ብትሰጡን የማለት ልመናችንን ልናቀርብላችሁ አስበናል። ጥያቄያችንን ብትቀበሉን ከልብ እናመሰግናለን በማለት ሐሳባችንን ለሽማግሌው እረኛ ስንገልጽለት በንዴት እንደ መብረቅ እየጮኸ ይንጎራደድ ጀመር። መዳፉን ጨብጦ አይኖቹን አፍጥጦ አንገቱን ደፋ ቀና በማድረግ የተራባችሁና የተጠማችሁ መንገደኞች ናችሁ በማለት የያዝነውን ስንቅ ሰተን ባስተናገድን እንደገና ፈረስና መሳሪያ አምጡ ትሉናላችሁ? ለመሆኑ ራሳችንን ከአውሬ የምንከላከልበትን መሳሪያ አሳልፈን እንድንሰጣችሁ ትፈልጋላችሁ? እንዴት አፍረት የላችሁም? እንዲያውም ወንበዴዎች ትመስሉኛላችሁ እያለ ሲጮህ ከመካከላችን አንዱ እኛ ይህንን ልመና ያቀረብንሎ መቼም እርሱ ያሉት በአገሮ በወንዞ ስለሆነ ለኛ ለመንገደኞቹ ፈረሶችም ሆነ መሳሪያዎች የበለጠ ይጠቅመናልና ቢረዱም ብለን ነው የሚል መልስ ሰጠው። ይሁን እንጂ አሁንም ያንኑ ዘለፋውንና ጩኸቱን ስለቀጠለ ጥያቄያችንን ፈቅደው የማይፈጽሙ ከሆነ በማስገደድ ኃይል የምንጠቀም መሆናችንን ስንነግረው ረሹን ለማንሳት ሮጠ። በዚህም ጊዜ ከእርሱ ይልቅ እኔና ጁሎዬታቺክ ለመሳሪያው ቀርበን ቆመን ስለነበር ሁለታችንም አንዳንድ አንስተን ፈንጠር እያልን ስንቆም ሁለቱም ለማምለጥ ፈረሶቻቸው ላይ ወጥተው ግልቢያ ሲጀምሩ ወጣቱ ከነድንጉላው ፈረስ ሲገደል እንዲሁም ሽማግሌው በጥይት ከፈረሱ ላይ ወርዶ ሲሞት ፈረሱን ሳያመልጥ ያዝነው። ይህ ከሆነ በኋላ ጉዟችንን ቀጠለን። የፀሐዩ ንዳድ እየወረደብን መንገዳችንን ስናመራ ከቀትር በኋላ በግምት 10 ሰዓት ላይ የሞተውን ሽማግሌና ልጁን ለመጠየቅ ረሹንና የስንቁን ቦርሳ አንግቶ በፈረስ እየጋለበ መጣ። እንደደረሰ የሚሄድበትን አድራሻ ብንጠይቀው ፊት ወደ ተገደሉት እረኞች ዘንድ መሆኑን አስረድቶን በመንገድ ስናልፍ ተገናኝተን እንደሆነ በማለት ጠየቀን። ሆኖም ፈረሱን ሲያይ ጥርጣሬ ተሰማው። አይዞህ አትደንግጥ አለው አንዱ ባልደረባችን። ሰዎቹ በሰላም ከብቶቻቸውን በመጠበቅ ላይ ናቸው። እንዲያውም በሁኔታችን ተጸጽተውልን መሳሪያዎቻቸውንና ይህንን ፈረስ ሰጥተውናል ካልነው በኋላ ወደ ሳምቢቾና ተራራ የሚያደርሰውን አቋራጭ መንገድ እንዲመራን ጠየቅ ነው። እስር ቤት ውስጥ በነበርንበት ጊዜ ብዙ የፋሺስት ተቃዋሚ አርበኞች በዚህ ተራራ ላይ መኖራቸውን ሰምተን ስለነበር ከነርሱ ጋር ለመቀላቀል ሐሳብ ነበረን። ቢወድም ባይወድም እሺ ከማለት በቀር ሌላ መንገድ እንደሌለው ስለተገነዘበ መሳሪያውንና ፈረሱን አስረክቦን ቀደመ። በእርሱ መሪነት ሌሊቱን ስንገሰግስ አድረን ከእስር ቤት አምልጠን በወጣን በሶስተኛ ቀን ጨለማው ለቆ ብርሃን ወጋገን ሲታይ ከሳምቢቾን ተራራ ከመድረሳችን በፊት ኪጃኖ ከተባለ መንደር ዳርቻ ተቃርበን ጥቂት ረፍት አደረግን። የስንቅ ችግርና ድካም ተሰምቶን ስለነበር ገሚሱ ወደዚህች መንደር እንግባ ሲል፣ ሌሎቹ ደግሞ ለሕይወታችን ያሰጋልና አልፈን ወደ ተራራው መውጣት የተሻለ ይሆናል በማለት በመከራከር ላይ እንዳለን አንድ የከተማ ተላላፊ ሰው አገኘንና ቆመን። ሰውየው መካከለኛ ዓመት ዕድሜ ያለው የገጹ ደም የጠራ ቁመናና አለባበሱ ያማረ በጠቅላላው ሙሉ ጀግና ቢመስልም ገና ሲያየን ደንግጦና አፉን ከፍቶ አይኖቹን አጉርጦ ይመለከተን ጀመር። በኋላ እንዳስረዳን ለዚህ ድንጋጤ ያበቃው ከተራራው ላይ ወርደን ከተማዋን ለመያዝና ለመዝረፍ የመጣን አርበኞች መስለነው ነበር። ንግግር ጀምረንለት ድንጋጤው ከሸሸ በኋላ ስለ መንደሯ ነዋሪዎችና በተራራው ላይ ስለሚኖሩ አርበኞች ሁኔታ እንዲያስረዳን ጠየቅነው። እርሱ እንደገለጸልን በዚህች መንደር ውስጥ ጥቂት የፋሺስት ወታደሮች እንደሚገኙና በተራራውም ላይ ብዙ የእንግሊዝ፣ የፈረንሳይ፣ የአሜሪካ እንዲሁም የኢጣሊያ የፖለቲካ ስደተኞች ጭምር መኖራቸውን ለማረጋገጥ ቻለን። ወደ አርበኞቹ ዘንድ መርቶ እንዲያደርሰን ብንጠይቀው ግን አድራሻቸው በምንም አይነት እንደማይታወቅና እንዲያውም ወደዚያ ደፍሮ ከመጠጋት ሞቱን የሚመርጥ መሆኑን እየተንቀጠቀጠ ሲናገር እርሱን በማስገደድ ይዘን ጉዟችንን ቀጠልን። የብዙ ሰዓታት መንገድ ሳንሄድ ደረቱን ገልብጦ የሚመለከተን የሳን ሚቺኖ ተራራ ደፋ ቀና እያልን ተጋጠም ነው። ተራራው ድንጋያማ ቢሆንም በዛፎችና በቁጥቋጦ የተሸፈነ ነው። የሚያስገርመው ይህን ተራራ አጋምሰን ሳንወጣ ከየት እንደመጡ ልናውቅ ያልቻልነው የአርበኞች ቃፊሮች ዙሪያችንን በመክበብ ካለንበት እንዳንንቀሳቀስ ማስጠንቀቂያ ሰጡንና መሳሪያችንን አስቀምጠን እጃችንን እንድናነሳ ጠየቁን።
እንደ ጥያቄያቸው ፈጸምን። ወዲያው ሁለቱን የረሽ ጠመንጃችንን እያነሱ እያንዳንዳችንን ፈተሹን። ቀጥሎ መንገድ እንድንቀጥል ታዘዝንና ከቃፊሮቹ አዛዥ እንግሊዛዊው ሜጀር ፋይል ዘንድ ቀረብን። ሜጀሩም ከየትኛው አውራጃ እስር ቤት እንዳመለጥን ከእስር ቤቱ ከወጣን ስንት ቀን እንደሆነን እያንዳንዳችን የታሰርንበትን ጊዜ ብዛት፣ የእያንዳንዳችንን ዜግነት፣ የያዝነውን የረሽ መሳሪያዎችና ፈረሶች ከየት እንዳገኘናቸው ሌላ ጥያቄዎች አቅርበውልን ትክክለኛውን መልስ ከሰጠናቸው በኋላ በበኩላችን ጥያቄ እንዳለን ማቅረብ እንደምንችል ገለጹልን። ሁሉም በየበኩሉ የተቸገረበትን ቢጠይቅም ለጊዜው የማስታውሰውን በበኩሌ ሰንዝሬ ያገኘሁትን መልስ እንዲህ የሚል ነበር። ከእስር ቤት ጠፍተን ለመውጣት ያነሳሳን ዋናው ምክንያት በሕይወት እስካለን ድረስ በህብረት ሆነን የፋሺስትን ኃይል ባለን ኃይል ለማዳከም ነው። ስለዚህ አሁን እንደሚያውን እኛ ባዶ እጃችንን ስለሆንን መሳሪያዎች እንዳሉት አከፋፍለውን ከናንተ ጋር በአርበኝነት እንድንሰራ አይፈቅዱልንም? አንተ እንደጠየከን የጦር መሳሪያዎቹ ቢኖሩንና ለእያንዳንዳችሁ እንዲዳረሱ ብናደርግ ደስ ባለን ነበር። ነገር ግን እኛም እንደናንተው ከእስር ቤት አምልጠን ከመጣን ገና አንድ ወር ጊዜ ብቻ ያሳለፍን ሲሆን ያሉን መሳሪያዎች ከአንድ ፋሺስት ወታደር የነጠቅነው አንድ የአልቢን ጠመንጃ ከ12 ጥይት ጋር፣ አንድ ፊሻሌ ሽጉጥ ከ6 ጥይት ጋር እንዲሁም በገንዘብ የተገዙ 3 የእጅ ቦምቦች ብቻ ናቸው። እንግዲህ እኛ 30 ሰዎች ስንሆን ለጊዜው የቆጠርኩልህ መሳሪያዎች በእጃችን ይገኛሉ። ታዲያ በምን አይነት ልረዳችሁ የምንችል ይመስላችኋል? በዚህ ተራራ ላይ ያሉት አርበኞች ብዙ ናቸው ሲባል ሰምተን ነበር። እርሱስ ነበር፣ ግን እኛ ስንደርስ እንደሰማነው ይህንን ተራራ ለቀው ወደ ሌላ ስፍራ ተዘዋውረዋል። እነርሱማ ቢኖሩ ምንም ችግር ባልገጠመን ነበር። ይህ እንግዲህ ከሆነ መሳሪያ ወደሚገኝበት ሄደን ዘርፈን እንድናመጣ ከእርሶ ሰዎች ጥቂቶች አይሰጡንም? አሁን እናንተም ሆናችሁ እኛ ገና ድካማችን ያለቀቀን እስረኞች ነን። ስለዚህ ለማናቸውም የዛሬን እረፍት አድርገን በጉዳዩ ነገ እንነጋገር ብለውን ወደ ማረፊያቸው ዋሻ ወሰዱን። አዳር ተደረገና በማግስቱ ጠቅላላ ስብሰባ አድርገን መመካከር ተጀመረ። በበኩሌ ባቀረብኩት ሐሳብ ለጊዜው የምንገኘው በባዕድ አገር ላይ ሲሆንና ፋሺስቶችም አርበኛ የተባለውን ሁሉ ለማጥፋት ዱካችንን ለማግኘት በሚጣደፉበት ወቅት በተአምር የጦር መሳሪያ እስክናገኝ እጃችንን አጣምረን መቀመጥ የለብንም። ይልቁንም ፋሺስቶች እስካለንበት መጥተው ቢማርኩን በተለይ እኔን ጥቁር በመሆኔ ከመማረክ ይልቅ በሰከንድ ውስጥ እንደሚገሉኝ እርግጠኛ ነኝና ፈቃደኛ የሆኑት ተከትለውኝ የጦር መሳሪያ ማግኘትና ሕይወታችን እስካለፈ ድረስ የጠላትን ኃይል ማድከም አለብን የሚል አስተያየትን ሰጠው። ሐሳቤ የሜጀር ፋይልንና የአብዛኛውን አርበኞች ድጋፍ ከማግኘቱም በላይ 27 የዩጎዝላቪያና 2 የእንግሊዝ ወታደሮች አብረውኝ ሊሄዱ ቆርጠው ተነሱ። እጃችንም ባዶ እንዳይሆን በማለት ከቦምብ፣ ከረሽ፣ ከጠመንጃና ከሽጉጥ አንስቶ እስከ ወይን ጠጅ ጠርሙስና ድንጋይ ድረስ ሁሉም ያገኘውን ይዞ ነበር። ከሜጀር ፋይል ጋር ወደ ኋላ ለቀሩት ግን አንድ ረሽ 30 ጥይት ጋር አንድ ቦምብና አንድ ሳንጃ ተተንላቸው ሳን ሎሬንሶ ወደ ተባለ የእስር ሰፈር ከምሽቱ 1 ሰዓት ሲሆን አገሩን ቀደም ብለው በሚያውቁት ሰዎች መሪነት ጉዞ ተጀመረ። ያለንበት የሳን ሎሬንሶ ተራራ እኛ ከምንሄድበት አድራሻ በግምት የ15 ኪሎ ሜትር ርቀት የሚቀረው ስለነበር የተዋጊዎቹ ቅደም ተከተል እንዲዘጋጁ ተደረገና ዋና አዛዣችን ጁሊያ ሆኖ እኔ ከ15 ሰውና መሳሪያ ጋር ግንባር ቀደምነቱን ይዤ ጉዞ ቀጠለ። ለማጥቃት ያሰብነው ምሽግ እኔ ከዚያ በፊት ታስሬበት የነበረ የእስረኞች ሰፈር ነው። ከዚህ የእስር ሰፈር ለመድረስ በግምት የ2 ኪሎ ሜትር ተኩል ርቀት ሲቀር የመብራቱንና የስልኩን መስመሮች በጉጠት በጣትሰን ከግቢው ዋና በር በስተጀርባ በኩል ለመግባት ዋናውን መንገድ መልቀቅ ስንጀምር ያልታሰበ በረዶ መጣል ጀመረ። ይህ ሲሆን እግዚአብሔር እኛን ሊረዳን መፍቀዱን ሊያስገነዝበኝ ቻለ። ስለዚህ በግቢው መግቢያ በር በስተጀርባ በኩል ለመግባት የጀመርነውን መንገድ ትተን በዋናው በር ለመግባት በማለት ወደ ኋላ ተመለስን። የግቢው ዘብ ወደ ቆመበት ስፍራ አካሄዳችንን በሆዳችን ተኝተን እንደ ነብር በመሳብ ነበር። ከበሩ ስንጠጋ አንገቴን ቀና አድርጌ ብመለከት አንድ ዘብ ብቻ ቆሞ ሲጠብቅ፣ ሌሎች ጥቂት ዘበኞች ደግሞ እልፍ ብሎ በሚገኝ ዛኒጋባ ውስጥ መተኛታቸውን ተመለከትኩ። ነቅቶ የሚጠባበቀው ዘብ ብረቱን በጀርባው ተሸክሞ እጆቹን በካፖርቱ ኪሶች ውስጥ በመክተት በዘብ መቆሚያው ውስጥ እንደቆመ ሳያስበው ጥልቅ ብዬ ሲይዘው የእንቅልፍ ሽውታ ይዞት ኑሮ በድንጋጤ ሲባንን ተከትለውኝ የነበሩት
ሳጅን ሜጀር ዱግላስ የተባሉ እንግሊዛዊው ጉሮሮውን አነቁት። በዚህ ጊዜ ብረቱን ነጥቄው ሁለቱን እግሮቹን በመያዝ ከሳጅኑ ጋር ተጋግዘን ወደ አንድ ጉድባ ወስደን አንገቱን በመጠምዘዝ ገደልነው። መሞቱን ለማረጋገጥም ያህል ሆዱን በሳንጃ ሸረከት ነው። ሳጅን ሜጀሩ የሟቹን ዘብ ልብስ አውልቀው ለብሰው ከዘቡ መቆሚያ ስፍራ ስንደርስ እርሳቸው ዘብ በመምሰል ሳንጃ የተሰካበትን ብረት ይዘው ቆሙ። በዚያ ሰዓት የነበረው የበረዶ ውሽንፍር መዓት ነው። ነፋሱ ያፏጫል። የመስኮት መዝጊያዎች ይንቀጠቀጣሉ። እስር ቤቱም በአርበኞች ተወረረ። የዘቦቹ አለቃ በመጠራጠር ይመስለኛል የ10 እልቅና ማዕረጉን እንዳደረገ ሲጠጋቸው አንገቱን ሲያንቁት እኔም ካደፈጥኩበት ደረስኩና ተረዳርተን በማፈን ገደል ነው። ሌሎቹ ተከታዮቻችን ደግሞ እኛን አልፈው ሄደው ኑሮ የቀሩት ዘበኞች እንደተኙ ደረሱባቸው። ሁሉንም በሳንጃ ጭጭ አድርገዋቸው አንዱን ብቻ ለመሪነት እንዲረዳ በሕይወት ማርከው ቆዩን። የተገኘውንም መሳሪያ ሁሉ እያማረጥን በእጃችን ስናገባ እኔ አንድ ድግን ቀላል መትረየስ ደረሰኝ። የተማረከው ዘበኛ ወደ ዋናው አዛዥ መኖሪያ እንዲወስደን ተነገረውና ከአንድ ፎቅ ቤት ደረስን። ድምፁን ከፍ አድርጎ እንዲጠራው አዘዝ ነው። ምርኮኛውም እንዳይቃወመን ሕይወቱን ወዲያውኑ እንደሚያጣት ያውቀዋልና በፍርሃት እየተንቀጠቀጠ ማርሻሎ ማርሻሎ ሲል ተጣራ። ዋና አዛዡ እንዲሁ በተመሳሳይ ድምፅ ምን ሆነሃል በማለት ቢጠይቅ ከካምፑ ግርጌ የብዙ ሰው ድምፅ ስለምሰማ ይህንን እንድነግር ካለቄ ታዝዤ ነው የሚል መልስ ሰጠው። ዋና አዛዡ ከጥቂት ደቂቃዎች በኋላ ያለጋ ልብስ ለብሶ ከፎቁ በረንዳ ላይ ወጣ። መብራቱ አስቀድሞ ስለተቆረጠበት በእጁ የባትሪ መብራት ይዟል። ይህንንም መብራት በእኛ ላይ ሲያበራ በያዝኩት መትረየስ ውስጥ የነበሩትን 20 ጥይቶች በደረቱ ላይ ሳራግፍበት በጀርባው ተንጋለለና ከዚያው ከቆመበት በረንዳ ላይ ወደቀ። የጥይት ድምፅ የሰሙት 3 ሴቶችና 4 ሕፃናት ከመኝታ ቤታቸው እየተሯራጡ ወጥተው ሬሳውን በመክበብ ይጯጯሁ ጀመር። በኋላ እንደሰማሁትና ልረዳ እንደቻልኩት ሁለቱ የሟቹ እህቶች ሲሆኑ አንዲቷ ሚስቱ፣ ሕፃናት ደግሞ ልጆቹ ነበሩ። የቀሩትም በግቢ ውስጥ በየክፍሎቻቸው ተገኝተው የነበሩትን ወታደሮች በመቶ አለቃ ጁሊዮ ኢታቺክ የሚመሩት ተከታዮቻችን እየተደናበሩ ሲሯራጡ በጥይት አለቁ። ይህንን ሁሉ ተአምራት ስመለከት አዲስ አበባ ውስጥ በፋሽስቶች የተፈጸመውን ግፍ አስታወስኩኝ። አዎ ብዙዎች ጀግኖች ሳያስቡት በሰላም ከተቀመጡበት ቤታቸው ውስጥ በጥይት ተፈጅተዋል። በሰደፍ ባካፋና በዶማ ድብደባ ሕይወታቸውን አጥተዋል። እልቂቱ ሴት ወንድ ልጅ ሽማግሌን አላማረጠም። ወላጆችና ቤተዘመዶች የሟት ቤተሰቦቻቸውን ሬሳ ለማንሳት እንኳን ሳይቻላቸው የቀሩበት ክፉ ቀን ነበር። ይሁን እንጂ እኔ ደግሞ በፈጣሪ ትእዛዝ ወደማላውቀው አገር ተልኬ የወገኖቼን ደም ለመበቀል በመቻሌ የአምላክን ፍርድ አደነኩኝ። በእስር ቤት ቅጽር ግቢ ውስጥ ከኛ በኩል አንድም ሰው ሳይነካ ሙሉ ባለስልጣናትን ከተቀናጀን በኋላ ለመሪነት ያስቀረነው ዘብ በፍርድ የሞት ቅጣትን እንዲቀበል ተወስኖ በመቶ አለቃ ጁሊዮ ኢታኪች እጅ በጥይት ተደበደበ። የቀጠለው ተግባራችን ደግሞ ግምጃ ቤቶቹን ከፋፍተን የተገኘውን ልብስ፣ ምግብ፣ መሳሪያና ጥይት ሁሉ ካወጣን በኋላ ከእስር ቤት ውስጥ በተገኘው አንዲት ፊያት ትሬንታ ኳትሮ መኪና ላይ መጫንና ወደ መጣንበት ምሽግ መላክ ነበር። በዚያን ዕለት የተገኘውን ምርኮ በያዝነው ማስታወሻ መሰረት እንደሚቀጥለው ሆኖ አግኝተነዋል። ይህ ተከናውኖ እንዳለቀ እስረኞች ታስረው ሲጯጯሁ የነበሩበትን ክፍሎች እየከፈትን እስረኞቹን በነፃ ለቀቅናቸው። እስረኞቹ ተለቀው ሲወጡ ፈጥነው በመሄድ ፈንታ በደስታ ስሜት እየተቃቀፉ ዘፈን በመስፈን ይጨፍሩ ጀመር። አዛዥና ታዛዥ ጠፍቶ በደስታ መንፈስ የተዋጠው እስረኛ ገሚሱ ሲሯራጥ፣ ገሚሱ ወጥቶ የሚሄድበት ቆሞ ሲያሰላስልና ሲመካከር፣ የቀረውም የወደቀ መሳሪያና ዕቃዎችን ለማንሳት ጉድ ሲል ያልታሰበ የመትረየስ ሩምታ ተኩስ ከአንዲት ለብቻዋ ከቆመች ክፍል ቤት መስኮት ላይ ወረደበት። በዚህም ጊዜ በጥይት የተመታው ደህናውም ለጥ ብሎ ከመሬት ላይ ተኛ። እኔና ጁልየታች እንዲሁም ሌሎች 4 ወታደሮች ተጠቃቅሰን በደረታችን እየተሳብን ከኋላ በኩል ዞርን ተኩስ ከፈትን። በዚህም ጊዜ አንድ ሰው በጥሩ አውቶማቲክ መሳሪያ በመስኮት ብቅ እያለ በኃይለኛ ተኩስ በሚሰጠን መልስ ችግር ፈጠረብን። ሆኖም የእርሱን ተኩስ ወጋጋን አነጻጽረን በመትረየሳችን የሩምታ ተኩስ ስለተኮስንበት ድምፁ በመጥፋቱ መሞቱን አረጋገጠን። መሬት ለመሬት እየተሳብን ወደ መስኮቱ ከተጠጋም በኋላ ትክክለኛውን ለማወቅ ካልሞተ መልስ ይሰጠናል በማለት ብንተኩስ መልስ ጠፋ። በመስኮት እየዘለልን ገብተን ብንመለከት አንድ ሴትና አንድ ወንድ ተዘርረው ከወለሉ ላይ ወድቀዋል።
የሟቹን ኪሶችና ቤቱን ፈትሸን በተገኘው መረጃ የፋሺስቶች የአየር ኃይል ባልደረባ የነበረ ካፒቴን ካሎ የተባለ ሰው ነው። ለጊዜው በፍቃድ ላይ መሆኑን ብንረዳም ወደ ስር ሰፈሩ ምን ምክንያት እንዳመጣው ለማወቅ አልቻልንም። ሟቹ ካፒቴን የሰጠንን ማስጠንቀቂያ ተቀብለን በስር ሰፈሩ በሚገኙት ቤቶች ላይ ቤንዚል ካርከፈከፍን በኋላ እሳት ለቀቅንበትና ወደ መጣንበት ምሽጋችን ለመመለስ ጉዟችንን ቀጠልን። ካልተጠነቀቁት እስረኞች መካከል ብዙዎቹ በካፒቴኑ የመትረየስ ጥይት እዚያው ቀርተዋል። እኔ በተለይ የማስታውሳቸው በመልክ ይመሳሰሉኝ የነበሩትን ሶማሌዎች ሲሆን ይልቁንም የግምጃ ቤቱን ጠቁሞ ያሳየንን ሙሐመድ ራጌ የተባለው ሶማሊያዊና የሶማሌ ተወላጅ የሆኑ ሴት እስረኞችን ነበር። ከተረፉት እስረኞች መካከል አንዳንዶቹ ብቻ ተነጥለው ሲቀሩ፣ ሌሎች የአርበኞቹ አባል ነበሩ። የቀሩትም አቅም በማጣት በሀገሩ ብርድና በሽታ ካልሆነ የእስር ቤቱን መከራ ደስታ በማድረግ አይደለም። ከምሽጋችን ከሳን ሎሬንሶ ተራራ ላይ ለመድረስ እየተጣደፍን 7 ኪሎ ሜትር ያክል እንደተጓዝን አንድ የገጠር ባለጸጋ ቤት ስላጋጠመን ጥቂቶቻችን በሩን መተን አስከፈትን። ባለቤቱ የሌሊት ልብሱን እንደለበሰ ሲወጣ የተራብን መንገደኞች መሆናችንን ገልጸንለት በሚቻለን ሁሉ እርዳታውን እንዲያደርግልን ጠየቅነው። ባለጸጋው ሰው ከቁመቱ አጠር ያለና ትከሻው ሰፋ ብሎ ደንዳና ሰውነት ያለው ነበር። በአንድ እጁ የተከናነበውን ፎጣ ጨብጦ በአንድ እጁ ደግሞ ሆዱን አቅፎ የብርዱ ኃይል ያስመረረው የሚመስለው ሽማግሌ አይኖቹን እያጉረጠረጠ አተኩሮ ከተመለከተን በኋላ ግቡ ግቡ አለንና እንድንከተለው ምልክት እያሳየን ወደ ውስጥ ገባ። እኛም ተከተልነው። እኛን ከሳሎን ውስጥ ጥሎን ወጥቶ አንዲት አሮጊት ሴት አስከትሎ ተመልሶ መጣና ከወጥ ቤት ውስጥ ዳቦ እየቆረሱ አምጥቶ አከፋፈሉን። የወይን ጠጁንም ከብርጭቆ እየቀዱ ሰጡንና ጥማችንን ካረካን በኋላ ከወጥ ቤት ውስጥ ገብተን እጆቻችንን አሙቀን ከብርድ አላቀቅናቸው። ሽማግሌውን ሰውና ሴቲቱን አመስግነን መንገዳችንን ቀጠልን። ጠዋት ሊነጋጋ ሲል በ12 ሰዓት ከሳን ሎሬንሶ ተራራ ጫፍ ደረሰን። አልፈውን የሄዱት ጓደኞቻችን ግን ከኛ ቀደም ብለው በመግባት እረፍት አድርገዋል። ከአርበኞቹ ጋር ከመቀላቀላችን በፊት ቆም ብለን ወደ ኋላችን ብንመለከት አንድ የሻለቃ የፋሺስት ጦር ከትሪኦ ተነስቶ ከለላ በማድረግ ወደኛ ሲገሰግስ አየን። ወደ ምሽጋችን ገብተን ይህንኑ ስላሳወቅን ቀላል መትረየሶችን የያዙ 15 ሰዎች ቀደም ብለው ከተራራው ቁልቁል በመውረድ ምቹ ስፍራ ይዘው ደጀን እንዲሆኑ ተወሰነ። የቀረው አርበኛ ግን በሙሉ የተማረኩት መሳሪያዎች ታድለውት ለእርዳታ ፈጥኖ እንዲደርስ ትዕዛዝ ተሰጥቶ ሁሉም በክፍሉ ወደፊት አመራ። ለደጀን ጠባቂነት የተላኩት ወታደሮችና የፋሺስት ጦር ተኩስ መለወጥ እንደጀመሩ የኋለኛው እርዳታው ከሁለቱም ወገን የተኩስ ኃይል ተጋጋለ። ፋሺስቶች ለጊዜው የመደናገጥ ስሜት እንዳደረባቸው ሊያስገነዝበን የቻለው ተኩስ ከኛ በኩል እየተፋፋመ ሲሄድ የእነርሱ በኩል መቀዝቀዝ ነበር። ምናልባት የማረክናቸው መትረየሶች ብዛት ኃይላችንን እንደገመቱት ሳይሆን አስቀርቶት ይሆናል። የያዝነው ስፍራ ምቾትም ሳይረዳን አልቀረም። አርበኞቹ ምንጊዜም ለሞት የተዘጋጁ እንደመሆናቸው መጠን ልበደፋሮች ነበሩ። ከዚህ ቆራጥነት ጋር ማለፊያ የጦር መሳሪያ ስለያዙ ጠላትን ተጠግተው ለማጥቃት እየተጠጉ ሲሄዱ የጠላት ጦር የነበረውን ኃይል በሙሉ ወደ ኋላ እንዲመልስ ትዕዛዝ ሰጠ። ፊቱን አዙሮ ሲሮጥ አርበኞቹ እየተከታተሉ ቁልቁል የተቻላቸውን ያህል ጥቃት አደረሱበት። በዚህ አይነት ከተሰናዳ ትጥቅ ጋር የመጣብንን ጠላት ለማባረር እግዚአብሔር ድጋፍ ሰጥቶን ውጊያው ያደረሰብን ጉዳት ለማወቅ ቁጥጥር ሲደረግ የመጣብን ጠላት ብዛት ሳይዋጋ ገና ከአፍላው ስለሸሸ ከኛ በኩል አንድም የሞተ ወይም የመቁሰል አደጋ የደረሰበት አልተገኘም። ሆኖም አርበኞቹ ካፋፍ ላይ ሆነው ቁልቁል የሚሸሸውን የፋሺስት ኃይል ለመጉዳት አመችቷቸው ስለነበር የ15 ፋሺስቶች ሬሳ ለመቁጠር ችለናል። ከዚህ በኋላ ወደ ሰፈራችን መልስ ሆነና የአርበኞቹ ጦር መሪዎች ባደረጉት ምክር እረፍት ከማድረግ ይልቅ ጠላት እንደገና በሌላ መንገድ ተመልሶ እንዳያጠቃን የተሻለ ዋሻ መርጦ ሰፈር ማድረግ ተገቢ መሆኑን ተገልጾ ስምምነት ተደረገበት። ስለዚህ በሚቀጥለው ቀን ያለው የወታደር ብዛት ታውቆና ሁሉም በየክፍሉ ተደልድሎ አለቃና ስራውን ካወቀ በኋላ ለውጊያ የተሻለ ምቹነት ያለው ስፍራ ቀደም ብለው ከእስር ቤት በማምለጥ የወጡት አርበኞች ያውቁት ስለነበር ኡያኖ ከተባለ ተራራማ ቀበሌ ሰራልዳ በሚል ስም ከሚጠራው ምሽግ ሰፈር አደረግን። ከተራራው ግርጌ የምትገኘው የኡያኖ መንደር ደማቅና ብዙ ሕዝብ የሚኖርባት ነበረች። በከተማዋ ውስጥም የፋሺስት ኃይል ሳይሆን የነበሩት ጥቂት ፖሊሶች ብቻ ነበሩ። ይህ በሰላዮቻችን መረጃ ተገልጾ እንደታወቀ
አንዳንድ አርበኞች በሲቪል ልብስ እንደሆኑ ወደ መንደሯ እንዲወርዱና ህዝቡን እንዲሰብኩ ሆኖ የአርበኞቹ ስምና የፋሺስት ኃይል እየተዳከመ መሄድ በይፋ ታወቀ። ከዚህም የተነሳ ምግብና ጠመንጃ የምንጠቀመው የጠላትን ነበር። ምሽጋችንን እያደራጀን የጦር ስልቶቻችንን እያጠናን ጥሩ መሳሪያዎችንም ሲገኙ በገንዘብ በመግዛት እያከማቸን ሳለን ፋሺስቶች ካለንበት ምሽግ ድረስ መጥተው ሊገጥሙን ማሰባቸውን ሰማን። ስለዚህም በክፍላችን ደንበኛ ምሽግ ይዘን ስንጠባበቅ እንደተወራው ከሰራዊቱ ብዛትና በመሳሪያ ኃይል የተማመነው የፋሺስት ኃይል ከሩቅ ሲታይ የሚያሰጋ መልክ ነበረው። በጥድፊያ እየተጓዘ እኛ ከመሸግንበት ቀበሌ ሊደርስ ሲቃረብ ልክ በ5 ሰዓት ያልታሰበ ተኩስ ከፍተን ሽብር ፈጠርንበት። ከጠላት በኩልም የተኩስ አጸፋ መስጠት ተጀምሮ ከሁለቱም ወገን በሚሰማው የተኩስ መለዋወጥ አዋራው ሲጨስ የአርበኞቹ ጥይት ተገለመያዝ የሚጣደፈውን የጠላት ወታደር ይለቅመው ጀመረ። ከጠላታችን በኩል የቀጠለውን የተኩስ ድምፅ ስሰማ በዚያን ዕለት የሁላችንም የእልቂት ፍጅት ነው ብዬ ግምት ሰጥቼ ነበር። ብቻ ምን ያደርጋል አምላክ ያለው ላይቀር ሰው በከንቱ ይጨነቃል እንደሚባለው ሁሉ ፍጻሜው እንዳጀማመሩ ሊያምርለት አልቻለም። የኛ ዋናው ተዋጊያችንና ተከላካያችን ያዘጋጀነው ምሽግ ነበር። ጠላት ከኋላ ለመዞር ሲሞክር ተጠባባቂ ደጀን አስቀርተን በሩን ዘግተንበት ስለነበር የአርበኞቻችን መትረየሶች ሩምታ በጆሮ ቢያፋጭበት እንደተለመደው ቁልቁል ወደ መጣበት ተመለሰ። ግንባር ቀደም ሆኖ የመጣውም የጥይትና የእጅ ቦምብ ናዳ ስለፈላበት እስከ 10 ሰዓት ድረስ ታግሎ እርሱም ፊቱን አዞረና ሽሽቱን ቀጠለ። በዚህ ቀን በእኛ በኩል 7 ሰው ቆስሎ 13 ሰዎች ሲሞቱብን ከጠላት ወገን 52 ወታደሮች ሬሳ ቆጥረናል። ቁስለኞቹን ግን በቃሬዛ ይዟቸው ሸሹ። ብዛታቸውን ሳንደርስበት ቀረን። ከዚህ ከጦርነት ምሽጋችን ጠላት እንደገና መመለሱን የሚጠባበቅ አንዳንድ ተጠባባቂዎች አስቀርተን ከዋናው ሰፈራችን መልስ ተደረገና የሞቱትን አርበኞች ስንቀብር ጨለማ ሆነ። ቁስለኞቹም ከዋሻው ውስጥ አርፈው ለጊዜው በተገኘው መድኃኒት ዶክተር ያላየው ሕክምና ተደረገላቸው። ከዚህ ጊዜ አንስቶ የቀጠሉት 10 ቀናት የሐዘን የትካዜና የብስጭት ነበሩ። ከእስር ቤት ውስጥ አብሮት ሲንገላታ የኖረ እስረኛ በጀግንነት ከእስራቱ አምልጦ ከጠላት ጋር በቆራጥነት ሲዋጋ በየትም በረሃ ወድቆ መቅረቱ ሲታሰብ ወይም በጥይት ቆስሎ የስቃይ ጩኸቱ ሲሰማ እርግጥ በሕይወት ለተገኙት አርበኞች አሳዛኝ ሳይሆንባቸው አልቀረም። የእነዚያን ሁኔታ ከራሱ የወደፊት ዕድል ጋር ሲያመዛዝን ደግሞ ስሜቱ ወደ ትካዜ ይለወጥበታል። ከሐዘንና ከትካዜ በኋላ የሚፈጠር ሶስተኛ ስሜት ቢኖር ብስጭት ነው። ሰላምና ነፃነት እንደ ውሃ የጠማው ቤተሰብና ሀገሩ የናፈቀው የጦርነትና የሰው ደም ማየት ያንገሸገሸው ወታደር ቢተክዝና ቢበሳጭ የወታደርነት ግዴታውን ረስቷል ሊያሰኝ እንዴት ይችላል? ማር እንኳን ሲበዛ ይመራል የተባለው እኮ ከማር የበለጠ ጣፋጭ ነገር አለመኖሩ እየታወቀ ነው። መራሩ ጦርነት ደግሞ ሲበዛ መጎምዘዙ አይቀርም። ጎምዛዛ ጣዕም እንደሚያንገሸግሽ ሁሉ ጦርነትም ሲበዛ ለተዋጊው ወታደር የሚሰጠው ስሜት እንዲሁ ነው። በዚህ አይነት 10 ቀናት በዚያ ምሽጋችን አሳለፍንና በ11ኛው ቀን በገንዘብ ተገዝቶልን በስለላ ተግባር ሲያገለግለን የነበረ ቲቶ ቢአንኮ የተባለ የሀገሩ ተወላጅ ትኩስ ወሬ ይዞልን ደረሰ። በፋሩንታሌ ሜዳ ላይ ሳለን በሩጫ አመጣጡ ምክንያት የሚያቃስተው ቲቶ ቢአንኮ የጀርመን ወታደሮችን የያዘች አውሮፕላን አረፈች በማለት ሲዘረዝር ከወታደሮቹ ጋር አንድ ሻለቃ እንደሚገኝ ገልጾልን እርግጥ ጥቂት ቀደም ብሎ አንዲት አውሮፕላን ምሽጋችንን እንደዞረች ስታንዣብብ ቆይታ አልፋ ስትሄድ ተመልክተን ነበር። መረጃውን ካገኘን በኋላ ሁኔታውን ለማጣራት እኔና ጁሊዮ ኢታቺክ ከ23 ወታደሮች ጋር ወደ ፋሩንታሌ ሜዳ አመራን። ከተባለው ቦታ ስንደርስም ጀርመኖቹ ካርታ ዘርግተው የቦታውን አቀማመጥ ሲያጠኑ ተመለከተን። ወዲያው ከመካከላቸው አንዱ አይቶን ኑሮ ምልክት ሲሰጣቸው ተኩስ ከፈቱብን። ተኩስ መለዋወጥ እንደጀመርን የአውሮፕላኑ ነጂ አልወረደም ነበርና አውሮፕላኑን አስነስቶ አመለጠ። ከኛ ወገን መጋላ አባ ካሮል የተባለው ኢትዮጵያዊ በጥይት ተመቶ ሞቷል። ከጀርመኖች በኩልም አንድ የ100 አለቃ መኮንንና 3 ወታደሮች ተገለው የተረፉት እንደማያመልጡን ልቦናቸው ስለተገነዘበው እጃቸውን ሰጡን። ምርኮኞቹንና የኢትዮጵያውያኑን ወታደር ሬሳ ይዘን ኢያኖ የጦር ሰፈራችን ተመለስን። የማረክናቸው የናዚ ወታደሮች በማረፊያ ቤት አድረው በማግስቱ ጠዋት በተደረገው የፍርድ ስብሰባ ሁሉም የሞት ቅጣት እንዲቀበሉ ሲወሰንባቸው
ሻለቃው ጀርመናዊ በካፒቴን ጁሊያ ኢታቺክ አስተርጓሚነት ፈቃድ ጠይቀው ቀጥሎ የተመለከተውን ተናገሩ። እናንተ የዩጎዝላቪያና የሌሎች ሀገሮችም አዳምጡኝና እውነተኛውን ላስረዳችሁ። የፋሺስት ኃይል የእናንተን ቆራጥነት ስለተገነዘበውና ኃይላችሁንም ከፍ አድርጎ ስለሚገምት ስጋት አድሮበታል። ይህንንም እኛ ከሰማነው ቆይተናል። ይልቁንም አቢሲኒያዊው ወይም ኢትዮጵያዊው የአንቶኒዮ ወይም የአብዲሳ ታሪክ ተጋኖ ይወራለታል። የሀበሾች ከመካከላችሁ መገኘት በፋሺስት ወታደሮች መካከል ፍርሃትን ፈጥሯል። ስለዚህ አሁን የምጠይቃችሁ ይህንኑ ቁርጠኝነታችሁን ከመሞቴ በፊት ለጦር አዛዥ እንዳሳውቅ እንድትፈቅዱልኝ ብቻ ነው ሲል ልመና አቀረበ። ለፍርድ የተመረጡት የአርበኞች ሹማምንትም ነገሩን አመዛዝነው ለመግለጽ የሚፈልጉት ሐሳብ በካፒቴን ጁሊያ ኢታቺክ አስተርጓሚነት በራዲዮ እንዲያስተላልፍ ተፈቀደለት። ይህ ተፈጽሞ እንዳበቃ ሞት ትዕዛዙ ይፈጸም ዘንድ ተማራኪዎቹ ወደ አስፈላጊው ስፍራ ተወሰዱ። በዚህም ደንቡ በሚያዘው መሰረት እጃቸው በገመድ ሊታሰር፣ አይኖቻቸው ደግሞ በጥቁር ጨርቅ ሊሸፈን ይገባ ነበር። ሆኖም እዚህ ላይ ሻለቃው ሌላ የትህትና ጥያቄ ያቀረቡ። እኔና እናንተን ከዚህ ቦታ ያገናኘን ግዳጃችን ነው። የሀበሾችን ጀግንነት በትምህርት ቤት በነበርኩበት ጊዜ በመጽሐፍ አንብቤያለሁ። ጀርመኖችም እንዲሁ ጀግንነታቸው የተመሰከረ ነው። ስለዚህ አሁንም የምጠይቀው ሳንታሰር የሞት ፍርድ እንዲፈጸምብንና በጀግንነት መልክ እንድሞት ነው አሉ። ለኔም መታሰቢያ ይሁን ሲሉ የወገባቸውን ሽጉጥ፣ የሱሪያቸውን ቀበቶ፣ የእጃቸውን ሰዓትና የጣታቸውን ቀለበት አውልቀው ሰጡኝ። መታሰቢያውም እስካሁን በእጄ ይገኛል። ምርኮኞቹ ከዚህ በኋላ ሃይ ሂትለር ማለት ሂትለር ይኑር የሚለውን ቃል እጃቸውን እየዘረጉ ሲያሰሙ ፍርዱ ተፈጸመባቸው። እንደገና ለተወሰኑ ቀናት አረፍ ብለን በሰላም ከርመን ነበር። ግን ፋሺስቶች እኛን ለማጥፋት የነበራቸው ምኞት የጠነከረ እንደመሆኑ በሌላ ጊዜ አድፍጠው ሳንቤሮ ከተባለው አደገኛ ተራራ ላይ ውጊያ ገጠሙን። ፍጻሜው ግን ካለፈው ጋር ሲታይ ሌላ ለውጥ አልነበረውም። እንደተለመደው የፋሺስት ወታደሮች ገና የአርበኞቹ የተኩስ ሩምታ ሲከፈት ሽብር እየተሰማቸው ወደ ኋላ መፈርጠጥ ሆነ። ገሚሱ ከአፍሪካ፣ ገሚሱ ከእንግሊዝ፣ ገሚሱ ከፈረንሳይ፣ ገሚሱ ከዩጎዝላቪያ የመጡና እንዲሁም ደግሞ ሌሎች ብዙዎች ዜግነታቸውና ቀለማቸው የተለያዩ አርበኞች በየቋንቋቸው እየፎከሩ ተባራሪውን ጠላት በሳንጃ እየወጉ ወደ ገደል ሲጥሉት መመልከት መፈጠርን የሚያስጠላ ነበር። ጠላታችንን እንዲህ እያስመረርን አስወጥተን የሞቱብንን በክብር ቀብረን ቁስለኞችን ከሰፈር ያደረስን። ከዚህ በኋላ ግን እስካሁን የነበርንበትን የመከላከል ተግባር ትተን የማጥቃት ኃይል መውሰድ አስፈለገ። በዚህም መሰረት በማግስቱ ማታ ጀግናው ካፒቴን ጁሊያ ኢታቺክ በአቅራቢያችን ከምትገኝ አንዲት ቤተክርስቲያን የሰበሰቡትን የቀሳውስት ልብስ ለ10 የተመረጡ አርበኞችና ለራሱም እንዲለብሱ አደረጉና እያንዳንዳቸው በካባቸው ውስጥ ቀላል መትረየስ፣ የእጅ ቦምቦች እንደያዙ ሳንሳ ባሪዮ ዴልማርኬ ከተባለ ከተማ ውስጥ ገቡ። ከዚያም የከተማው የጸጥታ ጠባቂ ፖሊሶች ካሉበት ሰፈር በመጠጋት አደጋ ጥለው ብዙ ወታደሮችን ፈጅተዋል። ከተማዋም ተሸብራ ስለነበር በተደናገጠው ሕዝብ መኖሪያ ቤት ውስጥ እየገቡ ምርኮ ይዞ መመለስ ቻሉ። የተማረኩትም መሳሪያዎች ቀላልና ከባድ 110 4779 ጥይቶችን፣ አንድ ፊያት ትሬንታ ኳትሮ፣ 4 ሴትና ወንድ የራዲዮ ሰራተኞችን፣ 2 ራዲዮ ናቸው። በዚህ አይነት በሶስት ታላላቅ የአፈርና የድንጋይ መፍጫ ፊያት መኪኖች ላይ ተጭኖ ሰፈር የደረሰውን አራግፈን የሚቀጥለውን የማጥቃት ተግባር በተከታዩ ሐሙስ ቀን ለመውሰድ ተወሰነ። በዚህም ቀን በከተማዋ ውስጥ የፋሩንታሌ ገበያ የሚውልበት ነበር። ስለዚህም በተባለው ዕለት ወደ ገበያው በሚያመራው በቪያኑራ መንገድ ላይ ባለው የኪጃና ወንዝ ድልድይ ላይ እኔና ካፒቴን ጁሊያ ኢታቺክ ቆመን ከመንገደኛው ገበያተኛ ላይ በነፍስ ወከፍ ያገኘነውን የአሳማ ስጋ፣ እንቁላልና ጨው ስንቀርጧልንና ማታ ወደ ሰፈር ስንመለስ ጠላት ወሬ ሰምቶ እንዳይከተለን በማለት ድልድዩን በፈንጂ ኃይል አፈራረስ ነው። እንዲሁም በሚቀጥለው ቅዳሜ ቀን ትሪያ በተባለች ቀበሌ የገበያ ቀን ስለነበር 4 አርበኞችን አስከትዬ ከጠዋቱ 2 ሰዓት ገበያው ሲደራ ገባን። ከመግባታችን በፊት አስቀድመን የኤሌክትሪክና ስልክ መስመሮች ቆራርጠናቸው ነበር። እንደደረስንም ከህዝቡ ጋር የተደበላለቁ 2 ካራቢኔሪዎች አግኝተን ስንገላቸው ገበያተኛው ተደናገጠ። ይልቁንም የኔን የጥቁር መልክ ያየ ሁሉ ወሬውን በፍርሃት ተቀባብሎ አራብቶት ነበር።
በዚህም ምክንያት ለጊዜው የተገኙትን የጦር መሳሪያዎች እየገፈፍን ስንሄድ እንኳን ሊተኩሱብን መቃጣት ቀርቶ ያለፍንበትን መንገድ ተከትሎ ለማየት ብቅ የሚል አልነበረም። የተማረኩትን መሳሪያዎች 1761 ከባድና ቀላል መሳሪያ፣ የእጅ ቦምብና እንዲሁም ጩቤዎች 3,836,231 ጥይቶች፣ 4,003,213 ሊሬ ነው። ይህን እጃችን ካደረግን በኋላ ከከተማዋ በስተምዕራብ ወጣ ብለን የተማረኩትን አራቱንም የእጅ ቦምቦች ወደ ገደል ስንወረውረው በገበያው ላይ የነበረው የከተማውና የባላገሩ ሕዝብ ገሚሱ ወደ ገጠር ገሚሱ ወደ ከተማ መባረር ያዘ። ዘረፋና ሽብርም ተፈጠረ። ለከተማዋ ጥበቃ የታዘዙት ፖሊሶች ነፍሳቸውን ለማትረፍ ከሲቪሉ ቀድመው ሽሽት ቀጠሉ። ይህ ሲሆን እኛ በእግዚአብሔር እርዳታ አንድም ችግር ሳያጋጥመን ገድለንና ማርከን ለመመለስ ችለናል። የተማረኩትም 6 አውቶማቲክ መሳሪያዎች፣ 9 የእጅ ቦምቦች፣ 658 ጥይቶች ናቸው። በየጊዜው ከጦር ሰፈራችን እየወረድን በአካባቢው የፈጸምነው የወረራ ተግባር ሁሉ የፋሺስት ከፍተኛ ጦር አዛዦች እየሰሙ መበሳጨታቸው ባይቀርም በሌላ በኩል የሚገሰግሰው የጦር ጓዶች ኃይል ያጣድፋቸው ነበርና ወደኛ ዘንድ ለመምጣት ጊዜ አላገኙም። ሆኖም የአርበኞቹ ምሽግ ካለበት 102 ኪሎ ሜትር ርቀት ላይ የነበረው አንድ የጠላት ጦር ሲያዝ የነበረውና በጨካኝነቱ የታወቀው ኮሎኔል ትሩምቤት ልዩ ስሙ ኤስኤስ የተባለ እግረኛ ጦር ተፈቅዶለት በማስከተል ለ3 ሳምንት ያህል በተለይ የኔን ዱካ በሰላይ እያጠያየቀ ይከታተለኝ ጀመረ። የሚከታተለኝ ጦር ኃይለኛ መሆኑን ብገነዘብም በየቀኑ ምሽግ ከማቀያየር በቀር የነበርንበትን ተራራ ትቼ ያራኩም ነበር። ለዚህም ምክንያት ከሆነን አንዱ ተራራው ለመደበቂያ ያለው ምቾት ነው። በአንድ የገበያ ቀን ከሁለት የአርበኞች ጓደኞቼ ጋር ከተራራው ወርደን ቢያኑራ ከተባለ መንገድ አቅራቢያ አድፍጠን እንጠባበቅ ጀመር። ተላላፊ ሕዝብ ብዙ አይታይም ነበር። ወታደሮችም ሳናይ 2 ሰዓት ያህል እንደቆየን የመኪና ድምፅ ሰማን። አንገቴን አቅንቼ ብመለከት ወደ ገበያው የምታልፍ አንዲት ወታደር አብሪያሊያ ባለሸራ መኪና ናት። ተጠንቅቀን ጠበቅናት። ካጠገባችን ስትደርስ ያልታሰበ ተኩስ ከፍተን አቆምናት። ጥቂት ተጠባብቀን መልስ ስናጣ ወደ መኪናዋ ተጠግተን ሁኔታውን ብናጣራ ነጂውና ካጠገቡ ተቀምጦ የነበረው ኮሎኔል ትሩምቤንቲ እንዲሁም ከኋላው ተቀምጦ የነበሩት 2 ወታደሮች መሞታቸውን አረጋገጠን። የሟቾቹን ፋሺስቶች ሬሳ አውርደን ከጣልን በኋላ እኔና ጓደኞቼ በአብሪሊያዋ መኪና ተሳፍረን ወደ መጣንበት ተራራማ ስፍራ ሽሽት ቀጠልን። በዚህም ጊዜ ብዙ መሳሪያዎች ማግኘት ችለናል። ከኮሎኔል ትሩቤንቲ የተማረኩ 5 ቀላል አውቶማቲክ መሳሪያዎች፣ 328 ጥይቶች፣ 5 ቦምብ፣ ልዩ ልዩ ዶክመንቶች ናቸው። የዚህ ኮሎኔል ሞት ሲሰማ ሌላ የጠላት ኃይል ይበልጥ በደረጀ ጦር ሊወጋን ወደኛ ምሽግ በመምጣት ላይ መሆኑን ሰማን። ዜናው ደርሶን እኛም በንቃት ስንጠባበቅ የተባለው ጦር ከሳንቤቺኖ ተራራ ደርሶ የተጀመረውን ውጊያ በልዩ ልዩ አቅጣጫ ከቦን እያረፈ በመቀጠል 4 ቀን ቆየ። በዚህ ጊዜ የመከላከል ተግባራችንን ሳናቋርጥ በምሽጋችን እየተረዳን ስናጠቃ ለጠላት ያልታሰበ የጀርመን ኃይል ተተክቶ ድል ሊመቱን ጥቂት ሲቀራቸው የእንግሊዝና የአሜሪካ ወታደሮች ደረሱልን። ፉከራ ይሁንብኝና እውነቱን ለመናገር ያህል እንደተለመደው በካፒቴን ጁሊያ ኢታቺክና በኔ የሚመሩት አርበኞች የመጀመሪያውን ድል ለማግኘት በቁ። በእኛ በኩል አስቀድሞ በጥናት በተደረገው ውሳኔ መሰረት የቦታው አቀማመጥ ለሚሸሹት እንጂ ለሚያጠቁት ስለማይመች ብዙውን ጊዜ የሰራንበት ታክቲክ እየሸሸን ማጥቃት ነበር። ይህን እርምጃ እየተከታተልን የሞተው ሞተ፣ ጥቂቱ የተረፈው ጠላት ሲሸሽ ጠቅላላው ድል ለአርበኞች ሆነ። ከሀገሬ ከኢትዮጵያ ወጥቼ በማላውቃቸው አርበኞችና ያችን በአድ የሆነችውን ምሽጋችንን ተገን በማድረግ ይህን ሁሉ ድልና ዝና ለማትረፍ መብቃቴን እስከዛሬ ሳስበው ይደንቀኛል። ተራራዋ ለብዙዎቹ አርበኞች ባዕድ ብትሆንም ከመካከላችን የሚሞቱትን ሬሳዎች ተቀብላ ለማስተናገድ እምቢተኛ አልሆነችም። ዛሬም ቢሆን የሟቾቹ አጽምና ማርከን የቀበርናቸው መሳሪያዎች ቅሪት ከዚያች ተራራ ስር እንደማይጠፉ እተማመናለሁ። ሰው የራሱን ሕይወት ለማትረፍ አልሞት ባይ ተጋዳይ በሚለው አባባል መጠቀም ግዴታ ይሆንበታል። እኔን የመሰለ ቀን የጎደለበት ሰው በሰላም ከምኖርበት ትውልድ ሀገሬ እንደ አውሬ ታስሬ ወደ ጠላት ሀገር ከተወሰደ በኋላ እንደገና የግዳይ ሙከራ ቢቃጣበት ጠላቶቹን ደምስሶ ሕይወቱን ማዳን አለበት። አድራጎቱን ስለሚፈጽምበት ሁኔታ ወይም የገጠሙት ጠላቶቹ እነማን እንደሆኑ ምርጫ አያደርግም። በሳምቢርኖ ተራራ ላይ እንዲሁ በአርበኝነት ስንኖር ከዕለታት አንድ ቀን የምግብ አውሬ ለመፈለግ ወደ አደን ሄጄ ነበር።
በዚሁ ጊዜ የአንድ ቋጥኝ ጥጋት ይዤ ለጥቂት ደቂቆች እረፍት እንደተቀመጥኩ የእንቅልፍ ሽልብታ ይዞኝ ቆይቼ ብነቃ አንድ የቀበሮ ውሻ ከአቅራቢያ ተጋድሞ ተመለከትኩ። ፈጥኜ ብድግ ብዬ ልሄድ ስል የቁጣ ድምፅ አሰማኝ። ለዚህ አውሬ የሰጠሁት መልስ በመትረየስ ቃታ ስለነበር ሊገድለኝ ከተነሳው አውሬ አፍ መዳን ቻልኩኝ። ከሳንቢችኖ ተራራ ላይ ከተደረገው ከባድ ውጊያ በኋላ ለአንድ ሳምንት ያህል በእረፍት ላይ ቆይተን ከተራራው አጋማሽ ላይ ይገኝ በነበረው ሜዳ ላይ አንድ ቀን ጠቅላላ ስብሰባ ተደረገ። አርበኞቹ ዙሪያውን ተሰልፈው እንደቆሙ ለእልቅና የተመረጡት ሹማምንት ሲመካከሩና ሐሳብ ለሐሳብ ሲለዋወጡ ቆይተው አዲስ ድልድል ተደርጎ ወታደሮቹ በሰንደቅ ዓላማ እየተለዩ በአራት እንዲመደቡ ተወሰነ። በአንደኛው ክፍል የተመደቡት 250 አሜሪካውያን አርበኞች ሲሆኑ የሚመሩትም በአንድ ሙሉ የመቶ አለቃ ነበር። ይህ ሰው ከአሜሪካኖች ጋር ቢደለደልም ዜግነቱን እየለዋወጠ ሲናገር ይሰማ ነበር። ቁመቱ በግምት 185 ይደርሳል። አቋሙ ቀጥ ያለ ቀጭን ሆኖ አይኑ ነጫጭ፣ ፀጉሩ ቀይ ነው። የጦር ዘዴ አሳምሮ ያውቃል። ብዙውን ጊዜ ከአርበኞቹ ለየት ያለ አለባበስ እንዲኖረው ይፈቅድ ነበር። በመጨረሻ ጊዜ በኃይለኛ ጦርነት ላይ ጠፍቷል። ተገሏል የሚሉ አሉ። በእርግጥ ያየ ሰው ግን ከመካከላችን አልተገኘም። በሁለተኛው ክፍል ደግሞ የእንግሊዝን ሰንደቅ ዓላማ የያዙ 300 ወታደሮች ሲገኙ 1 ሜትር ከ60 ቁመት ያላቸው ሜጀር ፋይል በኋላ በጦር ሜዳ ሌተናል ኮሎኔል ማዕረግ አግኝተው የወርቅ ሜዳ የተሸለሙት ጀግና ነበሩ። እኒህ ሰው አስቀድሞ በአፍሪካ ምድር በሊቢያ ውስጥ በ10ኛ እግረኛ ክፍለ ጦር በአየር ወለድ የፓራሹት ክፍል አዛዥ ነበሩ። ከዚያም ወደ ቺቺሊያ ለጦር ስለላ ተልከው አውሮፕላናቸው በድንገት በመትረየስ ስለተመታ በፓራሹት ወርደው በፋሺስት ወታደሮች ተማረኩ። ከእስር ቤት ካመለጡም በኋላ ከአርበኞች ጋር ተቀላቅለው በአዛዥነት ሲዋጉና ሲያዋጉ ቆይተዋል። ብዙውን ጊዜ በአሜሪካና ከእንግሊዝ የጦር ጓዶች በአውሮፕላን የሚላኩልን ምግቦችና መድኃኒቶች በእርሳቸው ትዕዛዝ በሚተላለፈው የራዲዮ መልእክት አማካኝነት ነበር። ሶስተኛው ክፍል ከ41 ያላነሱ የዩጎዝላቪያና የኢጣሊያ አርበኞች የሚመሩት ካፒቴን ጁሌ ኢታቺክ ነበሩ። ካፒቴኑ በአርበኝነት ጊዜያችን እንዳጫወቱኝ ሁሉ ትውልዳቸው በዩጎዝላቪያና ሉቪያና በቪቶሪዮ መንደር ቁጥር 57 ነው። ሃይማኖታቸው ኦርቶዶክሳዊ ሲሆን በዚያን ሰዓት ዕድሜያቸው 40 ዓመት ነበር። ካፒቴኑ ቆራጥ ጀግና፣ ሞትን እንደ ሰርግ የሚቆጥሩ፣ በተከታዮቻቸው ዘንድ የተወደዱ፣ ለጠላቶቻቸው ደግሞ የጭካኔያቸው ሙያ የሚያስፈራ ነበር። የዩጎዝላቪያውያን አርበኞች ጀግንነትና ቁርጠኝነትን ለማረጋገጥ ካበቁኝ ምክንያቶች አንዱ ከመካከላቸው የነበሩት ከ200 በላይ የሚሆኑ ሴቶች ሲሆኑ እስከ መጨረሻው ድረስ ሳይታወቁ እንደ ወንድ ሲጋደሉ መቆየታቸው ሆኗል። በአራተኛው ክፍል የተመደቡት 380 አርበኞች ደግሞ ዜግነታቸው የተለያየ ሲሆን የሚመሩት በኔ ሜጀር አንቶሊዮ አብዲሳ ነበር። ስለ ራሴ ሁኔታ አስቀድሜ እኔነቴን ያስተዋወቅኩ ይመስለኛል። ሆኖም ምንም እንኳን ከመጀመሪያው ጊዜ ጀምሮ ከጦርነት መካከል ለመግባት የተፈጥሮ ወኔ የሚገፋፋኝ መሆኑን ብገልጽም ከዚህ ድልድል ጊዜ ጀምሮ የኢትዮጵያን ሰንደቅ ዓላማ ይዤ ወታደሮችን እንድመራ ስደረግ የሀገሬና የንጉሠ ነገሥቴ ፍቅር ግለቱ እየተፋፋመ ይሰማኝ እንደነበር ማረጋገጥ ወዳለሁ። በዚያን ጊዜ የነበረኝ ሰንደቅ ዓላማ ባላምበሳ ስትሆን ዛሬም በድሃ ጎጆ ትገኛለች። ልብሴን ከሳጥኔ ለማውጣት በከፈትኩት ቁጥር የሞትሁላትን ዓላማዬን በተስፋ ራሴን እንዳታለልሁ ነኝ። በአርበኝነት የተጠቀምኩበትም የአርበኞቹ ልዩ ምልክት አሁን በእጄ ይገኛል። ጦሩ በዚህ አይነት ተከፋፍሎ ሳለ የእንግሊዝና የአሜሪካ አውሮፕላኖች በሜጀር ፋይል አማካኝነት በሚተላለፍላቸው መልእክት የምንጠይቀውን ሁሉ በፓራሹት ያወርዱልን ነበር። ይህንንም የፋሺስትና የጀርመን ወታደሮች ሲመለከቱ አርበኞቹን ፈጽሞ ለመደምሰስ ሙሉ ሐሳብ አድርገው ዋና ምክንያታቸው የእነርሱ ኃይል እየደከመ ሲሄድ ከኛ ጋር የሚቀላቀሉ ስደተኞች መበርከትና የአቅማችን መጠንከር ነበር። ለመከላከል የሚያመቸንን ቦታ መርጠን በኔ በኩል ያሉትና በካፒቴን ጁሌ ኢታቺክ የሚመሩት አርበኞች ንቅናቄ ስናደርግ እንግሊዞችና አሜሪካኖች ወደ ኋላ ቀሩብን። ሞንታሬአሌ ከተባለው ስፍራ ስንደርስ ሳናስበው በጀርመን ጦር ሰራዊት ተከበብን። 2 ቀን ስንደበደብ ቆይተን ከብዙ ስቃይ በኋላ ሌሊት ለማምለጥ ቻለን። ይህ በሆነ በሁለተኛው ቀን ዋናው የጀርመን ጦር ድል ሆኖ የጦር ጓደኞቹ ሰራዊት ሮም ገብተው ኑሮ ወደ ምስራቅ አውሮፓ የሚሸሹትን ጀርመኖች
የኛ አርበኞች ጦር ከመንገድ እየተጠባበቁ መድረሻ ሰጣው ጀመረ። ከዚህም በስተቀር መተላለፊያ መንገዶችና ድልድዮችን በዲናሚት እያፈራረስን ስለተጠባበቅነው እኛን ለማጥቃት በህብረት ገፍቶ የሚመጣ ጦር ሊያገኘን አልተቻለውም። የኢጣሊያ ጦር መሪዎች አስቀድመው በመርበድበድ መሪዎቹም የጦር መሳሪያዎቻቸውን እየጣሉ መሄድ ጀመሩ። ይሁን እንጂ ከፍርሃታቸው ፍርሃታቸውን እንዳይገልጥባቸው ሜጀር አንቶኒዮ አብዲሳ፣ ካፒቴን ጁሊዮ ኢታቺግ፣ ሜጀር ማሪዮንና ሌተናል ኮሎኔል ፋይልን እነዚህን አራቱን የአርበኞች ጦር መሪዎች ይዞ ላመጣልኝ ወይም አንገታቸውን ቆርጦ ለሚያሳየኝ የወርቅ ኒሻንና 100,000 ሊሬ እሸልማለሁ ብሎ መንግስቱ በማስታወቂያ አውጥቶ ባወጀ ጊዜ ቀደምት ሽልማት የፈለገው ማርሻል ባሎምባሪኒ አስፈቅዶ ወዳለንበት ቦታ ድረስ መጣ። እኛም በመፈለግ ብዙ ከደከመ በኋላ በአምላክ ፈቃድ ወደኔው ክፍል ሲያመራ በአርበኞቹ እጅ ተይዞ የመጣበትን ምክንያት አንድ በአንድ ከዘረዘረ በኋላ በጥይት ተደበደበ። የሟቹ ቤተሰቦች ትሬያ ከምትባል ደጋግሞ የፋሺስት ደም ከፈሰሰባት አነስተኛ ከተማ አሁንም ይገኛሉ። ከዚህ አስቀድሞ ግን ማርሻሉ የሚገርም ነገር ተናገረ። የሚገርም ስላችሁ የሚያስደንቅና የፋሺስት አርቆ አለማየትን የሚያሳይ ነው ማለቴ ነው። ማርሻሉ ባሎምባሪኒ በአይኑ ማየት በሚጠላው ጥቁር እጅ ተይዞ ሲደበደብ እጁን ወደ አንዲት ቤተክርስቲያን በማንሳት ተመልከቱ፣ ጥቁሮች በሀገሬ ላይ መጥተው ያለ ፍርድ ይገድሉኛል ማለቱ ነው። ይህ በጣም የሚያስገርም አስተያየት ነው። ፋሺስቶች ስንት ባህር አቋርጠው መጥተው በውዲቷ ሀገሬ በኢትዮጵያ ላይ ይህንን ያህል ግፍ የሰሩ፣ በእስር ቤት ተወስኜ ጊዜ አጋጥሞኝ ከጠላቶቼ አንዱን ብገድል ምንም ያሳጣ ነገር ነበር። ፋሺስቶች የደጉን ወገኔን ደም ያለ ምክንያት ሲያፈሱ ምን ሐሳብ ኖሯቸዋል? ከስልጣኔ ቆጥረውት ይሆን? ማርሻሉ ተቀበረ። ከዚያ በኋላ ከፋሺስት በኩል አንድ ካፒቴንና 2 ሰዎች እኔን ከኢጣሊያ መንግስት ጋር ለማስታረቅ ሳሎሪንሶ ከተባለው ተራራ ጫፍ ደርሰው ሳለ ጓደኞቼ የዩጎዝላቪያ አርበኞች አስቀድመው አገኟቸውና በቂ ምርመራ ካደረጉላቸው በኋላ ገድለው ከጉድጓድ መጣላቸውን የወሬ ጭምጭምታ ሰማሁ። ወዲያው 7 አርበኞች አስከትዬ ዩጎዝላቪያኖቹ ካሉበት ደረስኩና በካፒቴን ጁሊዮ ኢታቺግ አማካኝነት የተገደሉትን ፋሺስቶች ሬሳ እንዳይ ከመሞታቸው በፊት የሰጡትን ቃል እንድመለከት ጥያቄ ከተፈጸመልኝ በኋላ ወደ ቦታ የተመለስኩና በኔ የሚመራው ጦር በድንገት የሚመጣውን ጦር እንዲከላከል አሁን ያለንበትንም ቦታ ወደ ሌላ አዛውሮ እንዲዘጋጅ አደረኩኝ። በማግስቱ የተገደሉትን ሰዎች አስክሬን እንዲሰቀል አደረኩ። ከነሱም 18 አውቶማቲክ ጠመንጃ፣ ሽጉጥና ቦምብ፣ 324 ጥይት፣ እኛ እንድንገድል የታዘዘበት በማርሻል ሩዶልፍ ባዶሊዮ የተፈረመ 3 ካርታ ማርከር እንዲሁም የተማረኩት ኢጣሊያኖች የሚሊተሪ ልብሳቸውን እንደለበሱ የሚገባቸውን ዋጋ አገኙ። የምርኮ ዕድል ባጋጠመን በዚህ ቀበሌ የኢጣሊያ ጎረምሳዎች ሌላ ዘዴ ይፈለስፉ ጀመር። ይኸውም ፊታቸውን ጥቁር ቀለም እየቀቡ መሳሪያ እየያዙ ጨለማ በመልበስ በገጠርና በከተማ እኛ ሜጀር አንቶኒዮ አብዲሳ ነኝ እያሉ ማታለላቸው ነበር። ይህ ብቻ ሳይሆን አንዱ ጎረምሳ ፊቱን ካትረሜ ሳይቀባ እኔ ካፒቴን ጁሊዮ ኢታቺግ ነኝ እያለ አገሩን ለመውረር የእኛን ስም ያጠፋ ነበር። እኔ ራሴ ምግብ ፍለጋ ሲሄድ ወይም ስልክ ስደውል ምን ነው ትላንትና ማታ መታችኋል ነበር ዛሬ መቼ ያዘጋጀን ይሉኝ ጀመር። እነዚህን አታላዮች መያዝ አለብኝ ብዬ ወሰንኩኝ። አንድ ቀን በስንት ድካም 11 የሚሆኑ ጎረምሳዎች ፊታቸውን ካትራሜ ቀብተው ሌሎች ደግሞ 8 የሚሆኑ አውቶማቲክ መሳሪያ ያዙ በድምር 20 ሰው ከአንድ ባለጠጋ ቤት ሄደው ቤት በማስከፈት ገንዘብ፣ ልብስና ጥይት ሲቀበሉ በግል ሰላይ ደረስኩ። ወዲያው እንዲያዙ አደረኩና 7240 ጥይት፣ ሽጉጥ፣ ቀላል መትረየስ፣ የእጅ ቦምብ፣ ለነጭና ለጥቁር ሰው የሚሆን የፊት መሸፈኛ ማስካራ ማረኩኝ። እንዲሁም 89749 የኢጣሊያ ኖት ሊሬ ሲገኝበት የተመነዘረው በጆንያ ስለሆነ አልተቆጠረም። ከዚህም በስተቀር 54 ጆንያ የምግብ ዕቃዎች የያዙ እነዚህን ዝርዝር ጉዳዮች የሚጭኑ 41 በቅሎዎች፣ የኮርቻ ፈረሶች እንዲማረኩ አደረኩኝ። በዘመኑ ለነበረ ሥራ ክንውን በሚገባ በተገኘው ገንዘብ እንደ ልባችን ተጠቀምንበት። የኪጃኖ ድልድይ። ይህ ድልድይ ርቀት አለው። የተማረኩት ንብረቶች ከተረከብኩ በኋላ ተማራኪዎቹ ሰዎች እያንዳንዳቸው ቀርበው ቃላቸውን ሰጡ። የሰሩት የማታለል ተግባር ወንጀል ስለሆነ ሁሉም በጥይት እንዲገደሉ አደረኩና ኪጃኖ ከተባለው ድልድይ ውስጥ እንዲጣሉ ተደረገ።
ይህ ድልድይ ርቀት አለው አልኩ እንጂ ታሪካዊነቱ በርቀቱ ብቻ አይደለም። አንዳንድ ጊዜ ከፋሺስት ጋር ጦርነት ገጥመን እድል ከርታን ስንሸሽ ብዙ ጓደኞቻችን ከዚህ ገደል ውስጥ እየገቡ ከመሞታቸው በላይ የሚማረኩትም አርበኞች የኢጣሊያ ፋሺስቶች ከነነፍሳቸው እጃቸውን እየያዙ ከዚህ ገደል ውስጥ ይጨምሯቸው ስለነበር ያንን በቀል ለመመለስ ያልነው ነው። በየጊዜው ከኢጣሊያኖች ጋር ጦርነት ስናደርግ ኖርን። የናዚስትና የፋሺስት የጦር ኃይል በጦር ጓደኞቹ ድል ተነስቶ ወደ ምስራቅ አውሮፓ ሽሽቱን ቀጠለ። የጦር ጓደኞች ድል ነስተው ሮም ከተማ በገባበት ወቅት የተባበሩት መንግስታት የጦር ጓደኞች ዋና አዝማች ፊልድ ማርሻል ባውካውንት አሌክሳንደር ለአርበኞች ቴሌግራም አስተላለፉ። እኛም የጠላት ጦር ሸሽቶ እንዳያመልጥ በሮማና በአንኮና በሚገኝ ጎዳና በመኪና መንገድና በባቡር ሐዲድ ዲናሚትና መትረየስ ጠምደን ስንከላከል የጠላት ጦር ገፍቶ መጣ። እኛም እየሸሸን ስንከላከል የእንግሊዝ የአሜሪካና የዩጎዝላቪያ ጦር አርበኞች ለእርዳታ ስለደረሱልን ድልድዮችና መንገዶች ፈራረሱ። ጠላት የማለፊያ መንገድ ስላጣ በቀላል ለመማረክ ቻለ። ከተባበሩት መንግስታት ጦር ሰራዊቶች ዋና አዛዥ ለጦር አርበኞች ዋና አዛዥ ለሌተናል ኮሎኔል ፋይል ለካፒቴን ጁሌ ኢታዩቺክ ለሜጀር አንቶሎኒ ወይም አብዲሳና ለሜጀር ማሪዮ ኢታሊዮ የጠላት ጦር ከሮም ወደ አንኮና ስለሚሸሽ ቆራጡን ጦር ይዛችሁ የሚሸሽበትን መንገድና ድልድይ እንድታፈርሱ የባቡር ሐዲዶችንም እንድታሰናክሉ ይሁን የሚል ነው። የጠላት ጦር ድል ሆነ። ሮማ ነፃ ሆና በጦር ጓደኞች ተያዘች። በጦርነት ጊዜ ተጋድለው ከሞት የተረፉት አርበኞች በቀጥታ አንኮና እንዲገቡ ታዘዘ። እኛም ከዚህ በታች ባለው ትዕዛዝ ገባን። በመጀመሪያ የእንግሊዝና የአሜሪካ አርበኞች ገቡ። ቀጥለው የዩጎዝላቪያ አርበኞች ወደ አንኮና መሄዳቸው ቀርቶ ባሪ ብርዲስ በተባለ ቦታ ካምፕ ተዘጋጅቶላቸው ገቡ። እኔም አርበኞቼን አስከትዬ ሮማ ስገባ ጥቁር ሆነ ነጭ የሀገሬን የኢትዮጵያን ሰንደቅ ዓላማ በግራ ክንዱ የእንግሊዝን በቀኝ ክንዱ እንዲያስር አደረጉ። ከዚህም በላይ የኢትዮጵያን፣ የአሜሪካን፣ የዩጎዝላቪያን ሰንደቅ ዓላማዎች አርበኞች በየመኪኖቻቸው እንዲያውለበልቡ አድርጌ ስገባ ፊልድ ማርሻል ባንካውንት በደስታ ተቀበሉኝ። ለኔ የእጃቸውን የወርቅ ሰዓትና የጀብዱ ኒሻኖች ለሌሎችም አርበኞቼ እንደ አገልግሎቶቻቸው ሽልማት አደረጉልን። ወዲያውኑ ሌሊቱኑ ወደ ሳንሳባሪና አውራጃ እንድንሄድ ታዘዝን። ከጥቂት ቀናት ረፍት በኋላ ደግሞ የዩጎዝላቪያ አርበኞች ወዳሉበት ወደ ባሪ እንድንሄድ ታዘዝን። እኔ ከዚህ በታች ያለውን የጦር መሳሪያ ቁጥር ያስረከብኩኝ 100 ከጀርመን የተማረኩ ድግን መትረየሶች፣ 302890 ጥይት፣ 4500 የእጅ ቦምብ፣ 200 ማውዜር ጠመንጃ፣ ከ10000 ጥይት፣ 10 አውቶማቲክ ሽጉጥ፣ 2 ካሜራ፣ 9 ኮምፓስ፣ 15 ጂፕ መኪኖች፣ 2 ብረት ለበስ ቢልዳን ባለመትረየስ፣ 50 ቀላል መትረየሶች፣ ከኢጣሊያ የተማረኩ 23930 ጥይት፣ 2320 አልቢን ጠመንጃ፣ ከ33550 ጥይት፣ 5 ከባድ ባለውሃ መትረየስ፣ ከ15000 ጥይት፣ 85 ድግን ባለወንፊት መትረየስ፣ 100 የረሽ ጠመንጃ፣ ከ33 ጥይት፣ 4580 የእጅ ቦምብ፣ 104 ጩቤ፣ 7 የሚሊተሪ ራዲዮ፣ 3 የቴሌግራም ራዲዮ፣ 790740 ፊያት መትረየስ፣ ከነዝናሩ 30 ከባድ መኪኖች፣ 73 ቀላል የሚሊተሪ መኪና፣ 17731 የብረት ባርኔጣ፣ ከእንግሊዝና ከአሜሪካን በአየር የተላከልኝ 40 መትረየስ፣ ከ9883 ጥይት፣ 400 የእጅ ቦምብ፣ 350 ዲናሚትና 2 ራዲዮ፣ 4 የኢጣሊያ አገር ካርታ፣ 350 ኮምፓስ፣ 20 የጦር ሜዳ መነጽር፣ አነስተኛ ሞተር ባለ 60 ኤኤም 6471 ጥይት ሲሆን ልብስ ንብረትና ልዩ ልዩ አይነት ትጥቅ አልተቆጠረም። ከርክክቡ በኋላ የታላቋን ብሪታንያ የወታደር ልብስ ለብሼ ከነጭፍሮቼ ወደ ጀርመን እንድዘምት ትዕዛዝ ደረሰኝ። በሜጀርነት ማዕረግ የተቀላቀሉት ሚሊተሪ ፖሊስ አዛዥ ሆኜ ወደ ታዘዝኩበት ቦታ ብዘምት ቀኙ የኛ ሆኖ አለ። 7 ወር ከ10 ቀን ጀርመን ሰነበትኩኝ። ከጀርመን ባሪ ትራንዚት ካምፕ ቁጥር 1 እንደተቀመጥኩ ከባሪ ካምፕ ወደ ሳንታ ማሪያ የስደተኞች ካምፕ ተዛውሬ 2 ዓመት እንደሰራሁ ወደ ካናዳ ሄጄ አገር እንዳይ ተደረገ። ካናዳ 3 ሳምንት ያህል እንደቆየው ስመለስ ናፖሊ ከሚገኘው ፌሬስካታ ወደ ተባለው ካምፕ በድንገት ትዕዛዝ ደረሰኝ። ከዚያም ያላሰብኩት ዱብዳ ገጠመኝ።
እንድዛወር ያደረገኝ ሜጀር ሳንሶ የተባለው እንግሊዛዊ የሚከተለውን ጥያቄ ያደረገልኝ። ዜግነቶን ለእንግሊዝ ወይም ለአሜሪካ መንግስት ለማዛወር አይፈቅዱምን? ፈጽሞ አልችልም። እኛ ኢትዮጵያውያን ክዳትና ፍርሃት አናውቅም። 500 ሺሊንግ ሰጡኝና እስኪ ከልቦ ጋር ይምከሩና ይምጡ አሉኝ። በማግስቱም ፈጽሞ አይሞከርም አልኩኝ። ከዛሬ ጀምሮ ከእንግሊዝ ጦር ሰራዊት ተሰናብተዋልና ልብሶን ያስቀምጡ ተባልኩኝ። እደሰታለሁ፣ ብቻ ወደ ሀገሬ እንድመለስ ያስፈቅዱልኝ። በድጋሚ የምስክር ወረቀት ይሰጠኝ አልኩኝ። የምስክር ወረቀቴን በሚገባ ከአንድ ከፍተኛ ኒሻን ጋር ከተቀበልኩ በኋላ በስደተኞች ካምፕ ሳለሁ እኒሁ እንግሊዛዊ መኮንን ከኢጣሊያኖች ጋር ተግባብተው ሜጀር አብዲሳ በአንኮና አውራጃ በሳንባራኒ ወረዳ በአርበኝነት ሲኖሩ 32 ባላባቶችን ገለዋል፣ ሀገሩንም ዘርፈዋል ተብሎ እንድከሰስ አደረጉኝ። በእኒህ ሜጀር ትዕዛዝ 2 እጆቼ በእግር ብረት ተወጥረው በካሪቤኔሮች ታጅቤ በባቡር ወደ ሊቼ እስር ቤት ተወሰድኩ። ዘበኞቹ ከፍርጎ ውስጥ አስቀምጡኝ። የበረዶ ቅዝቃዜ ከሰንሰለቱ ጋር ሲገናኝ የነበረው ስቃይ በጣም አሰቃቂ ነበር። ወደ ሊቼ ለመድረስ የባቡሩን ሐዲድ በረዶ ስለዘጋው መቆም ግድ ሆነ። ባቡሩ ከቆመበት ጣቢያ ተረኛ ፖሊስ ሁሉንም ክፍል ከመረመረ በኋላ እኔ ያለሁበትን ፍርጎ አስከፍቶ እንዳገኘኝ ማን ትባላለህ? ከወዴትስ ነው የመጣኸው? አለኝ። ሜጀር አብዲሳ እባላለሁ። አገሬ ኢትዮጵያ ነው። ዕድሜ 24 ዓመት ይሆናል ካልኩት በኋላ ብርዱ ለመናገር ከለከለኝና ዝም አልኩኝ። ፖሊሱ ከባቡር ወርጄ ወደ አንድ ታዛ ቤት ተጠግቼ እሳት እንድሞቅ ቁርስ በዚያው እንድበላ አደረገኝ። ሁሉም ትዕዛዝ ተፈጸመልኝ። እሳት እየሞኩኝ ሳለ አንድ ሌላ ከፍተኛ ባለስልጣን ከአውቶሞቢል ወረደና ከየት ይመጣሉ? ማንስ ይባላሉ? እባክዎ ይንገሩኝ አለ። አመጣጤ ከናፖሊ ነው። ሜጀር አብዲሳ ኢትዮጵያዊ ይባላለሁ አልኩት። ከዚህ በታች ያለውን እኔና እሱ የተመላለስነው መልስና ጥያቄ ነው። ይቅርታውን በሰንቪችና ተራራ የአርበኞች መሪ የነበሩት እርስዎ ኖትን? አዎ ነኝ። ወሬውን ሰምቼ ነበር። አሁን ለፍርድ ጉዳይ መሄድ ነው። የሚሄድበትን ምክንያት ከፍርድ ቤት ስደርስ ብቻ ነው የማውቀው። የቀሩት የጦር ጓደኞቹ በሙሉ ጤና ናቸው? በጣም ደህና ናቸው። ይቅርታ ያድርጉልኝና የት ይገኛሉ? ሁሉም በየተሰጠው ሥራ ላይ ነው። እኔ የሰማሁት እንዲከሰሱ የተባሉት ኢትዮጵያ፣ አሜሪካ፣ እንግሊዝና ፈረንሳይ ናቸው ተብሎ ነበር። ለምን ብቻውን መጡ? በዚያ ሰዓት እኔ የሁሉም መሪ ነበርኩና ለሞቱት ሰዎች፣ ለተቃጠሉት ንብረቶችና የፖስታ ቤቶች ኃላፊው እኔ ነኝ ስላልኩኝ ብቻዬን መጣሁ። እኔ ለስደተኞች የተመደብኩ የጋዜጣ ወኪል ነኝና እባክዎን ፎቶግራፍ ላንሶ። አሁን ባለሁበት ሁኔታ ለመነሳት አልፈቅድም። ቢሆንም ባይሆንም የሚሄድበትን ካወቁ በዚያ ይምጡ። ምንም ያሰጋዋል? የስጋት ጊዜ አለፈ። እኔ አልሰጋም። በዚህ ጉዳይ የሚያሰጋቸው ባለስልጣኖች አሉ። ሜጀር ሳንሶ ምን ያውቋቸዋልን? ስለማውቃቸውማ እነሆ እንድታሰር አደረጉኝ። ባለጋራው ማን እንደሆነ ይገልጡልኛል? በፍርድ አደባባይ የምንሰለፍ ስለሆነ አሁን አስቀድሜ ብነግሮ ዋጋ የለውም። እንግሊዞች እጆን አሳልፈው የሰጡበትን ምክንያት ይነግሩኛልን? እንግሊዞች የግል ጥቅማቸውን መከታተል ስለሚወዱ ምክንያቱም ማወቅ አልፈልግም። ልማዳቸው ነው። ባነጋገሮ በእንግሊዞች የተቀየሙ ይመስላሉ። ስለ እንግሊዞችም ሆነ ስለ ሌሎች ቅያሜ ፍርዱ ውሳኔ እስኪያገኝ ምንም የምንገልጥሎ ነገር የለም። አሁን ባሉበት ምንም አልሰጋም አሉ። ምክንያቱ ምንድነው? ኢጣሊያኖች ከመልኬ ይልቅ ታሪኬን አጥንተው ያውቃሉ። ዛሬ አገሩ በጦር ጓደኞቼ ስለተያዘ የሚያሰጋኝ ነገር የለም። ችሎት ከመቅረቡ በፊት ጠበቃ አዘጋጅተዋልን? ፖለቲካው እንዳይበላሽ ማዘጋጀት ያለበት የጦር ጓዶች መስሪያ ቤት ነው። እሱ ባይሰራ ራሴ አስብበታለሁ። የአርበኞች መሪ ስለነበርኩ ኃላፊነቱን ወሰድኩ አሉ። ፍርድ ቢከብዶ እነዚያን መጥራት ግድ አይሆንቦትምን? እኛ ኢትዮጵያውያን ሁለት ቃል አንወድም። ለወዳጅነት ይፈልጉኝ፣ እፈልጋቸዋለሁ። ክሱን እንዲያቃልሉልኝ ግን በፍጹም አልፈልጋቸውም። ግርማዊ ቀዳማዊ ኃይለ ሥላሴ ከጦርነቱ በፊት ያውቆት ነበርን? እኔ ያውቃቸዋለሁ፣ እሳቸው ግን አያውቁኝም። በፊት በሀገሩ በምን አይነት ስልጣን ላይ ነበሩ? በ1928 የ18 ዓመት ልጅ ስለነበርኩ ምንም ስልጣን የለኝም ነበር። ከዚህ በኋላ ባለስልጣኑ በግል መኪናቸው ወደ ሊቼ ከተማ ሲጓዙ እኛም በባቡር ከተባለው ከተማ እንደደረስን የሊቼ ከተማ ወህኒ ቤት ሹም እኔን ተረክቦኝ ለመሄድ ስንጠባበቅ 2 የእንግሊዝ ካፒቴኖች፣ 2 የደቡብ አፍሪካ መቶ አለቃዎች መጥተው
በጦር ሰፈር 2 ቀን አሳድረውኝ በ3ኛው ቀን ፍርድ ቤቱ ከዚህ በታች ያለውን ጥያቄ ሲያቀርብልኝ እኔ መልሱን ሰጠሁ። ስም ከናባት አብዲሳ አጋ፣ የትውልድ አገሮ ኢትዮጵያዊ፣ ወለጋ ጠቅላይ ግዛት፣ የተወለዱበት ዘመን 1911 እንደ ኢትዮጵያ አቆጣጠር። ወላጆቹ በሕይወት አሉ? አባቴ ሞቷል፣ እናቴ አሉ። የማዕረግ ስሞ በዚህ ሀገር የእንግሊዝ መንግስት በአርበኝነት የሰጠኝ ሜጀር እባላለሁ። በአርበኝነት በኢጣሊያ ሀገር ስንት ዓመት ሰሩ? ከ42 እስከ 45 ዓመተ ምህረት። ወዲህ ፍርድ ቤት ሲመጡ በምን ስራ ላይ ነበሩ? ወደ ሀገሬ ለመመለስ ትራንስፖርት ተጠባበቅ ነበር። ከዚያ በፊት ግን በእንግሊዞች ጦር ሰራዊት በ8ኛ ክፍለ ጦር የሚሊታሪ ፖሊስ አዛዥ ነበርኩ። ደሞዞ ስንት ነበር? የሜጀር ደሞዝ የታወቀ ነውና መዘርዘር አያሻም። ምክንያቱም በገንዘብ ማጉደል አልተከሰስኩም። ሕግን ተከትለው ለፍርድ ቤት መልስ ለመስጠት አይፈቅዱምን? እስካሁን የሰጠሁት ሕግን በማክበር እንጂ በመገደድ አልነበረም። አሁንም ከዚህ ሌላ ለሚቀርብልኝ ጥያቄ የጦር ጓደኞች ማለት የእንግሊዝ፣ የፈረንሳይ፣ የመስኮብና የአሜሪካ ተመልካቾችና ታዛቢዎች በሌሉበት ቃሌን ለመስጠት አልፈቅድም። ይህንን ያሉበትን ሊገልጡልን ይወዳሉ? ዋናውን ምክንያት በዚያው ሰዓት እገልጥላችኋለሁ። ከመልሱ በኋላ ላልተወሰነ ቀጠሮ ከነበርኩበት ከሊቼ ከተማ ወህኒ ቤት 15 ቀን ታሰርኩ። የወህኒ ቤቱ ስቃይ ለትንግርት ነበር። ከ15 ቀን በኋላ ጊዜውና ሰው አስገድዶኝ ወደ ፍርድ ቤት ቀረብኩኝ። 5 የፍርድ ሰዎች ተሰየሙ። ይህም ማለት የኢጣሊያ ተወላጅ ፕሬዝዳንት፣ የእንግሊዝ የቀኝ አባል፣ የአሜሪካ የግራ አባል፣ የሞስኮ ተመልካች፣ የፈረንሳዩ ሕግ አስከባሪ ሆነው በየመንግስታቸው ስም ተሰይመው የ32 ዓመት እስራት አከናነቡኝና ተነሱ። ለእኔ የሕግ ጠበቃ እንዲሆንልኝ ከእንግሊዝ መንግስት የታዘዙ ሜጀር ጀነራል ሃርትመን ይባላሉ። ከዚህም ሌላ ጉዳዩ በግፍ የሚሰራ መሆኑን ተመልክተው በፈቃዳቸው እንዲከላከሉልኝ የቆሙት ሚስተር ኬቮርኪያን ኤድዋርድ ይባላሉ። እሳቸው አዲስ አበባ ከተማ ተወልደው ያደጉ፣ በጠላት ዘመን ተሰደው በሁለተኛው የዓለም ጦርነት ወቅት ከጦር ጓደኞች ጋር የተቀላቀሉ ነበሩ። ሁለቱም ተከላካዮቼ ሊያድኑኝ አልቻሉም። ምክንያቱም የፍርድ ጉዳይ በፍጹም አልቆ ነበርና እነዚህ ሰዎች አንድ ዘዴ ተፈጠረላቸው። ይኸውም ለንደን ለሚገኙት ለፊልድ ማርሻል ቫውካውንት አሌክዛር የይግባኝ ቴሌግራም አስተላለፉ። ማርሻሉ ስለ ጀግንነቴ በቅርብ ያውቁኝ ነበር። በፊትም ለሥራ ጉዳይ ከኢጣሊያ ወደ እንግሊዝ ሲሄዱ ከዚህ ለሚገኙት ስደተኞችና ጦር ሰራዊት ምግብ፣ ልብስና ትጥቅ ዋና ግምጃ ቤት ዳይሬክተር ሆኜ እንድሠራ አደራ ብለውኝ ሄደው ነበር። እሳቸውም ጀብዱዬን ስለሚያውቁ ከዚህ በታች ያለውን ቴሌግራም አስተላለፉ። ከፊልድ ማርሻል ቫውካውንት አሌክሳንደር የተላከ ይድረስ ሮም ከተማ ለሚገኘው ለጦር ጓደኞች የጦር ሜዳ ከፍተኛ ፍርድ ቤት ሜጀር አብዲሳ አጋ አንቶሊዮ የተባለ ኢትዮጵያዊ መኮንን በናዚስትና በፋሺስት እጅ ታስሮ በነበረ ጊዜ ከጠላት እጅ አምልጦ ተሰደደ። በአርበኝነትም ሲኖር በአገሩና በንጉሠ ነገሥቱ ላይ የደረሰውን ግፍ ተመልክቶ ፋሺስትና ናዚስት የሚሰሩትን ተቃውሞ ለዓለም ነፃነትና ለኢትዮጵያ ክብር ተጋደለ። በ5 ዓመታት በሀገራቸው ጠላትን ባርገበገቡት ኢትዮጵያውያን ጀግኖች ይህ ወጣት መኮንን አብሮ የሚቆጠር ነው። መኮንኑ የሰራው ሥራ የሚያኮራው አገሩን ብቻ ሳይሆን ለእኛም ጭምር ሆኖ ሳለ የኢጣሊያ አገር ተቃጠለ፣ ተዘረፈ ተብሎ የመኮንኑ መሰቃየት ለእኛም ሆነ ለዓለም መንግስታት የሚያሳማ ትልቅ ሐዘን ነው። ስለዚህ የ32 ዓመት የእስር ፍርድ በገንዘብ ተለውጦ የእንግሊዝ መንግስት ጦር አዛዥ በብድር ስም ገንዘቡን ለኢጣሊያኖች እንዲከፍል ሳስታውቅ መልሱን እጠባበቃለሁ። ይህ ቴሌግራም መተላለፉንም ለሜጀር ሳንሶምና ለሜጀር አብዲሳ አጋ እንዲነገራቸው። ፊልድ ማርሻል ቫውካውንት አሌክሳንደር ከእንግሊዘኛ የተተረጎመ። ቴሌግራሙ እንደደረሰ ወዲያው ወደ ፍርድ ቤት ተጠርቼ $18,000 እንድከፍል ተነገረኝ። በትዕዛዙ መሰረት እንግሊዞች ገንዘቡን አምጥተው ሲከፍሉና እኔ ስፈታ የተሰበሰበው ሕዝብ እልልታውን አቀለጡት። ከዳኞቹ ውስጥ ብዙዎቹ በፊታቸው ላይ ሐዘን ይታይ ነበር። የገንዘብ አከፋፈሉም እንደሚከተለው ነው። አንደኛ፣ የእንግሊዝ መንግስት እርዳታ $5727.15። ሁለተኛ፣ በእንግሊዝ ሚሊተሪ ባንክ ከወር ደሞዝ ተጠራቅሞ የተከፈለ $5911.75። ሶስተኛ፣ በእንግሊዝ ዋስትና አገሬ ገብቼ እንድከፍል ከተደረገ በኋላ ወደ አገሬ መጥቼ የከፈልኩት ከሀገሬ መንግስት ከወገኖቼ የተሰጠኝ እርዳታ
7363 ካስር። አራተኛ በዚህ ምክንያት ፍርድ ቤት ቀርቤ ብዙ መጉላላት ከደረሰብኝ በኋላ አገልግሎቴ ዋጋ ያለው መሆኑ ታውቆልኝ በድጋሚ $890 እርዳታ አገኘው። የወጣልኝ ገንዘብ ጠቅላላ ድምር $19890 ለዕዳ ከነወለዱ 18975 ስከፍል የቀረው ለኔ ቀርቷል። የዕዳው ጉዳይ አለቀ። እንግዲህ ከጥቂት ዓመታት በኋላ የአገሬን መሬት ለመርገጥ አሰብኩ። መጣሁ። ያመጣጤም ሁኔታ እንዲህ ነበር። ከወህኒ ቤት ወደ ሀገሬ ስመለስ ከወህኒ ቤት ወጥቼ ወደ ሀገሬ እንድመለስ ጠየቁ። የመጣሁትም ከሮም ናፖሊ፣ ከናፖሊ ካይሮ፣ በካርቱም ጅቡቲ አድርጌ ነው። በዚህ ጊዜ አንድ እንግሊዛዊ ዜግነቴን እንድለውጥ ጠይቆኝ ነበር። የሀገር ፍቅርና የራስ ጥቅም ምን እንደሆነ ስለማወቅ ጥያቄውን አልተቀበልኩትም። በቀጥታ ሀገሬ ይገባለሁ አልኩኝ። ቢአሳ ችንኩኤ ቺንቶ በተባለ ቦታ ልሳፈር ስል 30 ዓመት በዚህ ቦታ የኖረ ኢትዮጵያዊ ያገኘሁና ዘርአይ ድረስ በወህኒ ቤት አለ፣ የሚረዳው በማጣቱ ሳይሞት አይቀርም አለኝ። በሮም የሚተላለፉት መልእክተኞቻችን ምንም ስላልጠየቁት ከችግሩ ንዴቱ ሳይገሉ አይቀርም አለና እቅጩን ነገረኝ። ከጦር ጓደኞቼ ተለይቼ ወደ ናፖሊ ከመሄዴ በፊት የዚያን ስመጥሩ ኢትዮጵያዊ ውጤት ማየት አለብኝ ብዬ እንደገና 1 ወር ተቀመጥኩኝ። ከወር በኋላ መሞቱን ከእርግጠኛ ምንጭ ተረዳው። በሐዘን ተቆራምጄ ካይሮ እንደደረስኩኝ የእንግሊዝ መንግስት ኤምባሲ ሰራተኞች ቀደም ብሎ ቴሌግራም ተልኮላቸው ኑሮ አንድ ሙሉ ኮሎኔል ልከው ተቀበሉኝ። በቀጥታም ወደ እንግሊዝ ኤምባሲ ተወሰድኩና ብዙ ውይይት ካደረግኩ በኋላ የኢትዮጵያ መንግስት እስኪረከበኝ ድረስ በዚያው ቆየሁ። ማንኛውንም ወጪ የእንግሊዝ መንግስት ችሎ 7 ወር ካይሮ ከረምኩኝ። ቀጥሎም ካናዳ ሄጄ ተምሬ ዜግነቴን ለውጬ እንድኖር ተለመንኩኝ። ወደ ተባለው አገር ሄጄ ልማር፣ ዜግነት የሚባለውን ቃል አልቀበለውም አልኳቸው። ውድ አገሬና ንጉሠ ነገሥቴ በአይኔ ይዞሩብኝ ነበር። ከብዙ ትግል በኋላ እንደገና ወደ ካይሮ መጥቼ የኢትዮጵያ ኤምባሲ ሲረከበኝ ለጊዜው በእጄ ገንዘብ የለኝም ነበርና ለ10 ቀን ችግር ደርሶብኝ ነበር። ከ3 ወር በኋላ ወዴት እንደምሄድ ጠየቁኝ። እኔም በስጨት አልኩና የመጣሁበት ዶክመንቴ ጠፍቶ እንደሆነ የጦር ኪዳን ጓደኞቼ ዋና መስሪያ ቤት ይጠየቅ የሚል ጥያቄ አቀረብኩ። ከዚህ በኋላ ነቁና ሊያመሰግኑኝ እንደጀመሩ ሊስቱም ገና ከነፖስታው እንደታሸገ መዝገብ ቤት ተገኘና ተገረሙ። የገንዘብ ስጦታም አደረጉልኝ። አንዱ ችግር ሲገባደድ ሌላው ችግር ተፈጠረ። በማግስቱ በመርከብ ተሳፍሬ ወደ አገሬ እንድገባ ሲደረግ ለአገሩ ባለስልጣን የተጻፈውን ደብዳቤ የሚፈርምልኝ ባለስልጣን ጠፋ። በዚህ ምክንያት እንደገና 7 ቀን ቆየሁ። ከኔ ጋር ለ3 ሰው ልከፍለው የማይገባ ገንዘብም ከፈልኩና ከሞላ ጎደል አስፈላጊው ተፈጽሞልኝ በመርከብ ለመሳፈር ካናሌ ዴ ስዊዝ ስደርስ የአሜሪካ የጦር መርከብ አመለጠኝ። ከ36 ሰዓቶች በኋላ ያላንዳች ስጋት በዚሁ መርከብ ተሳፍሬ ፖርት ሱዳን ከተማ ስገባ የኢትዮጵያ ጦር ወታደሮችና ሹማምንት ጥቁርና ነጭ ሳይሉ ተቀብለውኝ ፈንጠዝያ ሆነ። ምክንያቱም ዴዲ አፕሪል በተባለ የጦር ሜዳ ላይ አብረን ውለናልና። 2 ቀን የእንግሊዙ አገረ ገዢ ለኔና ለአሜሪካኖች የጦር ሰዎች ግብዣ አደረጉልን። አሰብ ወደብ እስክንደርስ ድረስ የተደረገልኝ ግብዣ በጣም ግሩም ነበር። ጅቡቲ ስደርስ ባላምባራስ መንበረ ያየህራድ የኢትዮጵያ ኤምባሲ ሹም በልዩ አውቶሞቢል ተቀበሉኝና ታላቅ አቀባበል አድርገውልኝ ሰነበቱ። እስከ ምሽቱ 5 ሰዓት በመልካም ግብዣ ላይ አመሸሁ። በ5 ሰዓት ወደ ማረፊያ ቤት ለመኝታ ሄድኩኝ። በዚያች ምሽት ሌላ ስቃይ ተፈጠረ። ይኸውም በኢጣሊያ ወህኒ ቤት ያላየሁት ተባይ ክፍሉን ስለወረሰው ነው። ተባዮቹን ስከላከል አድሬ ጠዋት በባቡር ድሬዳዋ መሄድ ሲገባኝ ተጓጉዬ በሁለተኛው ቀን ወደ ድሬዳዋ ተጓዝኩኝ። በሶስተኛው ቀን በአውቶቡስ ጉዞዬን ወደ ሐረር ቀጠልኩኝ። የሄድኩበትም ምክንያት የቅርብ ጓደኞቼና መልካም መካሪ የነበረው ልጅ አሰፋ በለው የተባለው ሰው በኢጣሊያኖች ስለተገደለ የሱም ቤተዘመዶች ከተባለው ቦታ ስለነበሩ ልብሶቹንና ፎቶግራፎቹን ለማስረከብ ነበር። አባቱ ባላምባራስ በለውና ወላጅ እናቱ የሚኖሩት ቀርሳ ነው ስለተባልኩ ወደ ድሬዳዋ በማግስቱ ተመልሼ በዚያው ሆቴል እንዳረፍኩ ሟቹ ክቡር ደጃዝማች ለጥይበሉ ገብሬን አገኘኋቸው። ምንም ጥንት ባንተዋወቅ ስለኔ ጠይቀው ተረድተው ኑሮ ልዑል መኮንን መስፍነ ሐረር ውስጥ መኖራቸውንና እኔም ተገኝቼ እጅ መነሳ መሆኑን ገለጡልኝ። ተገቢውን መስተንግዶ ከዚያው ሆቴል አዘዙልኝ።
በማግስቱ ጠዋት በ2 ሰዓት ልዑልነታቸውን የረር ጎታ ለመሄድ የሚመጡ መሆኑ ለደጃዝማች ስልክ ተደወለላቸው። እኛ ነገ ጠዋት የረር ጎታ እንሄዳለን። ከነገ ወዲያ አንተ በባቡር ወደ አዲስ አበባ ስታልፍ የረር ጎታ ሲደርስ ባቡሩ መቆሙ ስለማይቀር በዚያ ሰዓት እኔ ራሴ አቅርቤ እጅ አስነሳሃለሁ። ከዚያም ከደጉ ልዑል ጌታዬ ሙሉ ተስፋና እርዳታ ታገኛለህ አሉኝ። ይህም በሰማው ማግስት በባቡር ወደ አዲስ አበባ ስጓዝ ክብሩነታቸው ሰው አስጠብቀውኝ ኑሮ ባቡር ጥሎኝ እንዳይሄድ ትዕዛዝ ተሰጥቶት ከልዑልነታቸው ፊት ቀረብኩኝ። እጅ ስነሳና ጫማ ስስም ዋ ያንን ፈገግታና ርህራሄ ሞት ቀሰፈው። ያንን ልዑል ሰው ግርማ ብቻ ሳይሆን የአባትነት አቀባበል አደረጉልኝ። የሀገሬን አፈር ስረግጥ ለመጀመሪያ ከኒህ ቅዱስ ልዑል ፊት በመቅረቤ ፈጣሪን አመሰገንኩ። ችግሬን ዝርዝሬ ነገርኳቸው። አሁን ባቡሩ ይቸኩላልና ሂድ፣ እስከ 10 ቀን አዲስ አበባ መጣለሁና በዚያ ሰዓት ከግርማዊ አባቴ ዘንድ አቀርብሃለሁ። አሁን ለስንቅህ 1000 ብር እንካ ብለው ሰጡኝ። ለተደረገልኝ ችሮታና ለተሰጠኝ ተስፋ ፈጣሪን አመስግኜ እጅ ነስቼ ወደ አዲስ አበባ ጉዞ ቀጠልኩ። ልዑልነታቸው የሰጡኝ ባልደረባ ክቡር ደጃዝማች ለጥ ይበሉን ነበር። ቀን ስንጓዝ ውለን ሌሊቱን በማግስቱ መጋቢት 26 ቀን 1938 ዓ.ም አዲስ አበባ ገባን። ባቡር ጣቢያ ወጣ ብዬ ብመለከት የኢትዮጵያ አንበሳ ሐውልት አለመኖሩን በፋሺስት ተነቅሎ ሄዶ ሮም ከተማ ቢያሳቸን ካዩቸንቶ ላይ መኖሩን አስታውሼ እንባ ነቀኝ። በየትም ዓለም ጦርነት ይደረጋል። በጦርነቱም ሜዳ ሁሉም ይሰለፋል። ቀን የሰጠው ያሸንፋል። ድል ሁልጊዜ የአንድ ወገን ብቻ መሆን አለበት። ግን ሰው ከተሸነፈ፣ አገር ከተወረረ ሐውልት እያፈረሱ መታሰቢያን ማውደም፣ በዓለም በተወገዘ መርዝ ጢስ ሰውን አቃጥሎ ድል ማግኘት ጀግንነት አይባልም። በወንድ ወንድ አለበት። የጨካኙን ፋሺስት ቅስም ለመስበር ፍቱን መድኃኒት ሆነው የተፈጠሩት ግርማዊ ንጉሠ ነገሥት በእግዚአብሔር እርዳታ ድል ማድረጋቸውን የፋሺስት ጦር መጫር ለራሱ መሆኑን አምኜ የተሰራውንና የተገኘውን ውጤት ተገንዝቤ ተጽናናው። እንደገና ቀጥ ብዬ የዳግማዊ ምኒልክን ግቢና አራዳ ጊዮርጊስን ተመለከቱ። የኢትዮጵያ ዋና ከተማ በጠላት ኃይል ተወሮ ለጊዜው አሳዛኝ ነገር ቢፈጸምም በዚሁ ሰዓት የኢጣሊያም ዋና ከተማ ሮም እንዳልነበረች ሆና ሐውልቶቿ፣ ታላቅ ሕንፃዎቿ ተሰባብረው ያንን ሳመዛዝን ደግሞ ተደነኩኝ። 1941 እስከ 44 ዓመተ ምህረት ድረስ ሮማውያን ምግብ አጥተው 1 ኪሎ ዳቦ ለመለመን እኛ እስካለንበት ወታደር ሰፈር ድረስ እየመጡ ሲግሏሉ፣ ማደሪያ አጥተው ቤታቸው ተቃጥሎ በየካብ ስር ሲከርሙ፣ ቀን ሐሩር የሌሊት ቁርስ ሲጫወትባቸው አይቻለሁ። ጀግናው የሀገሬ ሕዝብ ለጠላት አልገዛም ብሎ ቢሰደድና አንዳንድ ግፍ ሲደርስበት ከዚያ ጋር ሳመዛዝነው የኢጣሊያውያን የሞራልም የኢኮኖሚም ውድቀት አግኝቷቸው ነበር እላለሁ። ቀኑ ወደ መምሸቱ ተቃረበ። ከኔ ጋር 3 ሆነን ዱክ ሆቴል ከተባለው ሆቴል አረፈን። በማግስቱ ክቡር ብላታ ዲሬሳ አመንቴ እንኳን ደህና መጣችሁ አሉኝና በፍጥነት ከግርማዊ ንጉሠ ነገሥት ፊት እንድቀርብ የክብር ዘበኛ ዋና አዛዥ ለነበሩት ለክቡር ሜጀር ጀነራል ሙሉጌታ ቢሉ ነገሩልኝ። ከጃንሆይ ዙፋን ፊት ቀረብኩኝ። የጀግንነቴንና የአገልግሎቴን ሁኔታ የሚያስረዳውን ከተባበሩት ቃል ኪዳን ጓደኞች መንግስታት የተሰጡኝን የምስክር ወረቀት አቀረብኩኝ። የሰውን ድካምና ውለታ የማይዘነጉት ግርማዊ ንጉሠ ነገሥት ከሰፊ ንግግርና ምስጋና በኋላ ሰፊ የገንዘብ ችሮታ አደረጉልኝ። ተስፋ ያለው ምክርም ሰጡኝ። ጀነራል ሙሉጌታን ባልደረባዬ እንዲሆኑ በወርቅ ትንፋሻቸው አዘዙልኝ። ከመጋቢት 28 1938 እስከ 39 ዓመተ ምህረት በግቢ ሚኒስተር በክቡር ፊታውራሪ አስፋው ከበደ በኩል በቂ ደሞዝ እየተከፈለኝ ኖርኩኝ። ግርማዊ ንጉሠ ነገሥት በሰጡኝ ሙሉ ተስፋ መሰረት ከነሐሴ 29 1939 ዓመተ ምህረት አንስቶ የንጉሠ ነገሥቱ የጦር ሰራዊት ባልደረባ እንድሆን የጦር ሚኒስተር የነበሩት ክቡር ራስ አበበ ጠርተው ነገሩኝ። የግርማዊ ንጉሠ ነገሥት ዋና እልፍኛ አስከልካይ ክቡር ሌተናል ጀነራል መርዕድ መንገሻ የሀገር መከላከያ ሚኒስተር ሆነው በድንገት የሞቱት ባልደረባዬ ስለሆኑ በሳቸው በኩል ሁሉም ነገር አልቆ ህዳር 2 ቀን 1940 ዓመተ ምህረት በቀድሞ ኃይለ ሥላሴ ጦር ትምህርት ቤት ገነት እንዲሄድ ለጽሕፈት ሚኒስተር ተላለፈልኝ። 140 እጩ መኮንኖችን በእንግሊዝና በኢትዮጵያውያን መምህራን ትምህርታችንን ስንከታተል የእንግሊዝ ጦር ሚስዮን መኮንኖች የጦር ሜዳ ጀብዶን ስለሚያውቁ በፊትም በታላቋ ብሪታንያ የጦር ሰራዊት ውስጥ
በሻለቃ ማዕረግ ስላገለገልኩ ለኔ በጣም ያዝኑ ነበር። ከሐዘናቸውም የተነሳ ሲያስተምሩ ሜጀር ካዴት አንቶኒዮ እያሉ ይጠሩኝ ነበር። ላለቆቼ መስሎ ከታያቸው እኔ ከምንም አልቆጠርኩትም። ከዚህም የበለጠ ፈተና አልፌያለሁ። ብዙ ሐሳብ ዘንግቻለሁ። ለጊዜው በጽሑፍ ለማስቀረት ጊዜው ስላልፈቀደልኝ ብዙ ድርጊት እንደተረሳ ቀረ። በዚህ መካከል ልረሳው የማልፈቅደው ነገር ቢኖር አንድ ጉዳይ ብቻ ነው። የናፈቀችኝን አገሬን፣ ንጉሠ ነገሥቴንና ቤተሰቦቼን አይቻለሁ። በሀገሬ ብዙ ችግር ቢደርስብኝም ከምንም አልቆጥረውም። የማረሳው ጉዳይ ደግሞ ያልኩት ይህን ነው። የኢጣሊያን ሀገር በግፍ አቃጥለሃል፣ ሀብቱን ዘርፈሃል ተብዬ 32 ዓመት እንድታሰር ሲፈረድብኝ በእንግሊዝ መንግሥት አማካኝነት በገንዘብ እንድመለስ አደረገልኝ። ይህን አልዘነጋውም። የማልዘነጋው ደግሞ መንግሥቴ የጦር ታክቲክ እንድማር ገነት ትምህርት ቤት ሲሰደኝ ቤተሰቦቼ በችግር ላይ ነበሩ። እንግሊዞች የከፈሉልኝን ገንዘብ እንድመልስላቸው በሕግ ጠየቁኝ። ለጊዜው የምከፍለው ገንዘብ አጣሁኝ። እኔ በውድድር ነበርኩ። ልጆቼ ኢዮብና እጅጋየሁ አብዲሳ ከሌሎች ቤተሰቦቼ ጋር ይሰቃዩ ነበርና በእውነት ለምን ተፈጠርኩኝ እስከ ማለት ደረስኩ። ኮርሴ 1940 ዓመተ ምህረት ተፈጸመ። ከ1954 እጩ ተወዳዳሪዎች እኔ 6ኛ ሆንኩኝ። ከግርማዊነታቸው የምስክር ወረቀት ተቀበልኩ። ዋናው ዓላማዬ ሀገሬን መውደድ፣ ንጉሠ ነገሥቴን ማፍቀር፣ ወገኖቼን ማገልገል እንጂ ለምን እንዲህ ያደረጉኝ ብዬ አላውቅም። በቆራጥ መንፈስ የተመሰጥኩ ድሃ በመሆኔ ስኮራ በድንገት በሚፈጸምብኝ አድራጎት አልበሳጭም። ይሁን እንጂ እንግሊዞችም ሳይቀሩ ብዙ ነገር ነገሩኝ። አልተቆጣሁም። ወደ 3ኛ እግረኛ ክፍለ ጦር እንድሄድ ተወስኖብኝ ሳለ እንደገና ወደ 11 እግረኛ ሻለቃ አዲስ አበባ ተደለደልኩ። በዚህ ሰዓት የሻለቃው ሕክምና መኮንን ሆንኩኝ። በዚህ ቦታ 3 ወራት እንደሰራው በሻለቃው ጠቅላይ ጦር ሰፈር የ2 ሻምበል አዛዥ ሆንኩኝ። 1941 እስከ 48 ዓመተ ምህረት ደግሞ 2021 ወታደሮች ሹማምንትና ባለሌላ ማዕረግ የሚገኝበትን የንጉሠ ነገሥቱን መንግሥት ጠቅላላ የመሳሪያና የጥይት ዴፖ ማከማቻ ግምጃ ቤትና የአዲስ አበባ ዙሪያ ምሽግ ሹም የዘብ ተነጣይ ሻምበል ዋና አዛዥ ሆኜ ሰራው። በዚህ ቦታ 7 ዓመት ከ14 ቀን ያለ ረፍት ሰራው። ቀጥሎም በአንደኛ እግረኛ ክፍለ ጦር የንብረት ሻምበል አዛዥ ሆኜ ክፍሉን በአዲስ ሕግ በደንብ እንዲቋቋም ታዝዤ ዓመት ከሰራው በኋላ እንደገና የመሳሪያ ግምጃ ቤት ኦርዲናንስ ሥራ ሻምበልና የክፍለ ጦሩን ግምጃ ቤት ሥራ ብቻ እንዳቋቁም ታዘዝኩ። ሥራውን ተረከብኩ። ከ1 ዓመት ከ6 ወር እንደቆየው ወደ 1ኛ ብርጌድ የ5ኛ ሻለቃ ረዳት መኮንንነት እንድሠራ ታዘዝኩ። ከዚህ ቀጥዬ ከተባበሩት መንግስታት የጦር ጓደኞች ከኢንናመ ባለስልጣኖች የተሰጧቸውን የምስክርነት ወረቀቶችና የኒሻን አይነቶች በሚቀጥለው ተራ ቁጥር ለአንባቢዎች አበረክታለሁ።